ሰላም ለእናንተ ይሁን። እንደምናችሁ ሁሉ ሰላም፣ ክብር ለኢየሱስ ይሁን። ጌታ የተባረከ ይሁን። ያው መልካም ጊዜ ሳምንት እንደነበራችሁ እርግጠኛ ነበርኩ። እንግዲህ እግዚአብሔር በዚህ አጥቢያ ላይ መንፈሳዊ አደራረጎችን በህይወታችን እየሰራን ያለው። ከዛ በፊት ስለ መንፈሳዊ ታድሶ አንዳንድ ሐሳቦችን ስንነጋገር ነበርን። ይህ መንፈሳዊ ታድሶ ሁሉ ጊዜ በቤተክርስቲያን ታሪክ ውስጥም አስቀድሞ በመጀመሪያቱ የእግዚአብሔር ማህበረሰብ ውስጥ በእስራኤል ትናንትና ታሪክ ውስጥ ከመለኮት ጋር በሚጀምሩት ህይወት ውስጥ ሁሉ ጊዜ ተስተካክሎ የመቀጠል ህይወት አይታይባቸውም። አንዳንድ ሰሞን ይጎብዛሉ። ለህጉ በሚመስል የሚመጥን ምላሽን በመስጠት እግዚአብሔርን ተጠግተው ከእግዚአብሔር ጋር ተጋምደው በተገለጠው ዓለም ላይ አሸናፊነትን፣ መልካምነቱን፣ ልክነቱን ለማውራት እድል አግኝተዋል። አንዳንዴ ደግሞ ከህጉ ጋር የመቀጠል ተግባብቶ የመኖር አቅማቸውን ደግሞ ይቀሙና ይደክማሉ። አንዳንድ ካሞች ደግሞ ከህጉ ስትወጡ ከህግ አውጪው ከህጉ ባለቤት ጋር ለመራቅ መፍቀዳችሁን ስለሚወክል ህጉ ጋር ሲጠጉለት የህጉ ባለቤት አብሯቸው ቀኙን ይሰጣቸዋል። ቢሮጡ ቀዳሚ ናቸው፣ ቢታገሉ አሸናፊ ናቸው፣ ቢዘሩ ይበቅልላቸዋል፣ ብቻ ሰማይ ተባበራቸዋል። ክብር ለጌታ ይሁን። ሲጣሩ አቤት የሚላቸው መለኮታዊ ዓለም ሁሉ ጊዜ ይከቧቸዋል። አንዳንድ ጊዜ ደግሞ እስራኤል በጣም በሚያሳዝን ሁኔታ ትንሽ ሆና ትልቅ ጠላቶችን የበተነችውን ያክል እንደገና ደግሞ በትንሽ ጠላቶች ስትበተን ስትጠቃ ትመለከታላችሁና መሸነፏም መንፈሳዊ ይዘት እንዳለው ነው ለማየት የሞከርነው። ዝም ብሎ ስለጎበዘች አላሸነፈችም፣ ስለደከመች አልተሸነፈችም። ከመለኮት ጋር ስትሆን ታሸንፋለች፣ መለኮት ስትለቅ ደግሞ ትሸነፋለች። ስለዚህ የትኛውም ድላችሁ የድላችሁ ውጤት እንዳልሆነ እዚህ ውስጥ እኔ ጸጋ የሚለውን የአዲስ ኪዳንን ቋንቋ እረዳዋለሁ። ምክንያቱም አሸነፍኩ ብላ በጉልበቷ እንዳትመካ አይደለም ታግዘሽ ነው የሚል ነገር እንዲኖርባት ድሏ ላይ እግዚአብሔር አለውበት ይላል። ክብር ለሱ ይሁን። ስትሸነፍም ደግሞ እግዚአብሔር ለቃ እንደሆነ ይገባታልና በእስራኤል ትናንትና ውስጥ የሚገኙ መልካም ነገሮች ሁሉ የጥረቷ፣ የጉብዝናዋ፣ የጥንቃቄ ውጤት ሳይሆን ከመለኮት ጋር የመመሳሰሏ፣ የመጣበቋ፣ በእግዚአብሔር የመረዳቷ ውጤት እንደሆነ ላስተዋለ ሰው እግዚአብሔር አምላክ በሁለቱም ኪዳን ውስጥ ጸጋ የሚባል መልኩን እንዳልቀየረ እናስባለን። አንዳንዴ የብሉይ ኪዳኑ በጣም የሚቆጣ የአዲስ ኪዳኑ ደግሞ በጣም ጸጋ ያበዛ ፍቅር ያበዛ አምላክ አድርገን እንድንማር አንዳንድ ሰዎች ይሞግቱናል። ሁለቱ ኪዳን ሁለት እግዚአብሔሮች አላስተዋወቀንም። ክብር ለጌታ ይሁን። በሁለቱ ኪዳን ውስጥ አንዱ እግዚአብሔር ነው ወደ አንድ ማህበረሰብ የመጣ ወደ ፍጥረቱ ራሱን የገለጠባቸው መንገዶች እንጂ ሁለት አይነት እግዚአብሔር የተዋወቅንባቸው ኪዳኖች የለንም። ክብር ለእግዚአብሔር ይሁን። ሃሌሉያ፣ አሜን አሜን። እንግዲህ የነህምያን መጽሐፍ መነሻ በማድረግ ላለፉት ወራት እንበል ወር ወይ ደግሞ ወራት ለሚሆኑ ጊዜያት መንፈሳዊ ታድሶ ምንድነው? ምን አይደለም። እንደገና ደግሞ በእግዚአብሔር ጸጋ ታግዘን ያደስናቸውን ያቆምናቸው ነገሮች መልሰው እንዳንቀማቸው መልሰን ደግሞ እንዳናጣቸው ድልን ስለማስቀጠል በእግዚአብሔር ታግዘን ያለምንለምነውን ያቆነጀነውን ነገር በተሰጠለት ቁንጅና ውስጥ እንዲቀጥል ምን እናድርግ የሚለውን አንዳንድ ሐሳቦችን አይተን በጣም መልካም የሆነ የጸሎት ጊዜ ነበረን። ክብር ለጌታ ይሁን። እንዳትረሱ የምፈልገው በዛ የትምህርት ሳምንቶቻችን ውስጥ ሶስት መሰረታዊ ሰዎችን እግዚአብሔር ለእስራኤል መስተካከል እንዳንቀሳቀሰ ለማየት ሞክረናል። ዘሩባቤል እና እንደገና ደግሞ ነህምያን ኢናዲሽን ደግሞ እዝራ የሚባሉትን ሶስት ሰዎች እንድትረሷቸው አያስፈልግም። ሁለንተናዊ ታድሶን ስታስቡ መንፈስ ቅዱስ በእነዚህ ሶስት ሰዎች በኩል ወደ እስራኤል የመጣበትንም ነገር አብራችሁ ማስታወስ ይገባችኋል። ነህምያ ቅጥሩን ሲሰራው ትመለከታላችሁ። ዘሩባቤል ደግሞ መቅደሱን ሲያቆመው ትመለከታላችሁ። በታጠረና በተከተመ እንደገና በታነጸ መቅደስ መካከል ደግሞ የሚመላለሱት ቅዱሳኖች ደግሞ አምላክን በማወቅ ማንነታቸው በኩል የጎደሉ እንዳይሆኑ እዝራ መጽሐፍትን እየከፈተ ህዝቡን ወደ መጽሐፍ የሚያነቃ ለመጽሐፉ ዕውቀት ለማብቃት የሚተጋ መንፈስን ተሞልተው ወደ ህዝቡ እንደተንቀሳቀሱ እነዚህን ሶስት ሰዎች ለማየት ሞክረናል። ክብር ለጌታ ይሁን። ታድሶ ሙሉ የሚሆነው በዚህ ነው። አንዳንድ ጊዜ በሆነ ፓርት ላይ እንጎብዛለን፣ በቀጣዩ ፓርት ላይ እንደክማለን። ስለዚህ መፍረስ የሚባል ነገር መልኩን የቀያየረ ያጠቃታል የክርስቶስን ቤተክርስቲያን። እንደዛ እንዳይሆን ዶክትሪኑን ያወቀ ቅጥሩን ያወቀ በተቀጠረለት ውስጥ ተረጋግቶ እግዚአብሔርን በማወቅ ለመኖር የፈቀደ እንደገና መንፈሳዊ ዓለሙን የሚወክለው ቤተ መቅደሱ ያልፈረሰበትን ማህበረሰብ ማስቀጠል ከቻልን መንፈሳዊነት በቁንጅናው የመቀጠል ድል ያገኛል። ክብር ለጌታ ይሁን። ግን በነዛ ሳምንታቶች የተመለከትነው ስጋዊ እስራኤል እንደገናም የሚታይ በዝግባ እንጨቶችና እንደገና ደግሞ በድንጋዮች በተጠረቡ ድንጋዮች እየተገነባን ቤተ መቅደስን ያየ ነው።
ከዚህ በኋላ ጌታ ቢራን የምንመለከተው ደግሞ በድንጋይ ሳይሆን በሕያዋን ድንጋይ የሚታነጸውን የክርስቶስ አካል የሆነችውን ቤተክርስቲያን በአዲሱ ኪዳን ብርሃን ጠጋርገን ደግሞ እንመለከታታለን። ምክንያቱም እዛ ጋር በድንጋይ የተሰራ ነው፣ እዚህ ጋር ግን በሕያዋን ድንጋዮች ማለት እናንተ ራሳችሁ፣ እኔ ራሴ፣ ሰዎች፣ እኛ ምኖች ነን? ሕያዋን ድንጋዮች ነን። ክብር ለጌታ ይሁን። አሜን አትሉ? ስለዚህ የአዲሱ ኪዳን ቤተ መቅደስ የሚሰራው በማን ነው? በእኔና በእናንተ ነው። እናንተ ፓርት ኦፍ ናችሁ፣ የአዲሱ ቤተ መቅደስ ህንፃ አካላት ናችሁ። እኛ እንጋጠማለን። ራሳችን ማን ነው? ክርስቶስ ኢየሱስ ነው። ክብር ለጌታ ይሁን። እንግዲህ ይህንን ደግሞ የአዲስ ኪዳኗ ቤተ መቅደስ ምን ትመስላለች፣ በምን አይነት መንገድ እንረዳት፣ እንዴትስ ደግሞ አድርገን እንጠጋ የሚለውን ነገር ስንመለከት ወዲያ ወዲህ ታሪክ ሳያበዛ አንዳንድ ችግሮችን ለማስተካከል ብዙም ሳይደክም በቃ ጀምሮ እስኪጨርስ ድረስ በደንብ ሙሉ መንፈሳዊ ዓለምን ሳውንድ የሆነ ዶክትሪንን በጣም ያስቀመጠ መጽሐፍ እጃችን ላይ ካሉት መጽሐፍቶች መካከል የኤፌሶን መጽሐፍን የሚተካከል ያለ አይመስለኝም። አንዳንድ ሰዎች ከሮሜ መጽሐፍ ጋር ያወዳድሩታል። በቃ መጽሐፍትን ባናላካም ይላሉ አንዳንድ ጸሐፊዎች። ባናላካም ግን የኤፌሶን መጽሐፍ እንደው የሚመስል እንደው ጠጋ ያለ መጽሐፍ ፈልጉ ከተባልን ከነዚህ መልእክቶች መካከል የሮሜ መጽሐፍ ነው የሚለውን ሰዎች ይስማሙበታል። በኋላም ወደ ውስጥ ስንገባ በደንብ እንመለከታለን። ዛሬ እንደ ጎበዝ የከተማ ምንድነው አስጎብኚ በከተማ ባስ ላይ እንደተጫነ ደግሞ እናንተን ይዤ በቃ አዲስ አበባ ይሄን ትመስላለች። አንዳንድ ሀገር ስትሄዱ ያስጎበኟቸዋል። ምንድነው የከተማ የሚያንቀሳቀሱ ባጉባባ ምንድነው መኪናዎች አላቸውና ከተማው እንድታውቁ ያደርጓቸዋል። ዛሬ ጌታ ቢረዳን ኤፌሶን ምንድነው ይሄ መጽሐፍ ምን ይዞ ነው በዘመናት መካከል እጃችን ላይ የሰነበተው? አስተውለነዋል ወይ? እንደው ገለጥ አድርገን ስንቆጥረው ገጹ 2 ተኩል ነውና ብዙ ጴንጤዎች 2 ገጽ ተኩል አንብበው አልጨረሱም። አንዳንዶቹ 6 ዓመት በጌታ ሆነው ኤፌሶንን ጀምረው ያልጨረሱ ሁሉ አሉ። እነሱን ሁሉ እናሳፍርበት ምሽታችን ይሆናል ከተሳካልን። አሜን አትሉ? እውነቴን ነው። ኤፌሶን ሲባል ግንዲላ መጽሐፍ የሚመስላቸው ሰዎች አሉ እና በጣም ነው የሚሸሹ። ገላትያ 2 ገጽ ተኩል 3 የሞላ መልእክት የለምና ግን ምንድነው በዘመናት መካከል ይሄ መጽሐፍ ይዞ እኔና እናንተ ጋር የቆየው ምንድነው? በዚህ መጽሐፍ በኩል ሐዋርያ ጳውሎስ ያስተላለፈልን መንፈስ ቅዱስስ ትምህርቱን ጠብቆ በዘመናት መካከል ለ2000 ዓመታት ጠብቆኛ ጋር ከነ መልእክቱ ከነ ሐሳቡ እውነቱን ሳይቀማ እንዲቆይ የተጠበቀበት ሚስጥር ምንድነው የሚለውን በደንብ እናያለን። ኤፌሶን በተባለ ቁጥር በጣም ሳካብደው እንደዚህ ላለሁ ይሄ እኔ ነው አያርገውና፣ አሜን አያርገውና ከ66ቱ መጽሐፍ ሁሉም ጠፍተው ኤፌሶን ቢተርፍ ክርስትናን አናጣውም እላለሁ። አሜን። በቃ አጠቃላይ በ66 መጽሐፉ ሰብሰብ ብሎ የተቀመጠውን እውነት አታጡትም። ይሄ በምዕራፍ 1 ላይ ምዕራፍ 2 ምዕራፍ 3 ብቻ ዝም ብለህ ጅንከት ስታወጣ የሆነ አንድ እውነት ትወጣለህ ከእያንዳንዱ ምዕራፍ ውስጥ። በጣም ጠንካራ የሆነ ሳውንድ የሆነ ዶክትሪን ያለበት መጽሐፍ ነው። ክብር ለዚህ ይህን መጽሐፍ ለሰጠን ለመንፈስ ቅዱስ ይሁን። አሜን። ክብር ለጌታ ይሁን። እና ዛሬ ራስ 6ቱ ምዕራፎች ምንድን ናቸው በውስጣቸው የያዙት የሚለውን ነገር ታሪካዊ ዳራውን አንዳንድ ነገሮችን ነካ እናደርግና ከዛ በኋላ ቨርስ ባይ ቨርስ ባላደክማችሁም በእያንዳንዱ ምዕራፍ ውስጥ ያሉትን ሐሳቦች እየነካካን እንታነጻለን፣ እንገነባለን። ክብር ለጌታ ይሁን። አሜን አሜን አትሉ? ሃሌሉያ። አጠቃላይ ሂስቶሪካል ባክግራውንዱን ስትመለከቱ ያው ጸሐፊ ሁላችሁም እንደምትግባቡበት እንደምታውቁት ሐዋርያ ጳውሎስ ነው። መግቢያው ላይም እንደገና ምዕራፍ 3 ቁጥር 1 ላይም ይደጋግማል። እስረኛ እኔ እያለ ራሱን ይገልጣል። አንዳንድ መጽሐፍ በራፋቸው ላይ ማን እንደጻፋቸው ይጮሃሉ። በደንብ ከሰማችኋቸው ማን እንደጻፋቸው ያስታውቃል። 19ኛው ሴንቸሪ አካባቢ ግን አንዳንድ ጸሐፊዎች ጳውሎስ ነው አይደለም የሚል አንዳንድ ሙግት ጠለቅ አድርገዋል። ይሄ በቴዎሎጂ ዓለም ውስጥ ስትገቡ እዛ ተከራከሯቸዋላችሁ። አንዳንድ ምክንያቶች አላቸው። እዚህ የመጀመሪያው የግሪክ ማኑስክሪፕት ላይ በተለይ እዚህ ወደ ኢጅፕት አካባቢ የነበሩ አንዳንድ ጽሁፎች ሲገኙ ይሄ ጳውሎስ የሚለው የሐዋርያ ጳውሎስ መልእክት የሚለው ሐሳብ ስላልተገኘባቸው ምናልባት እሱ ላይ ሆነ ይችላል የሚል አንዳንድ ሐሳብ የሚያነሱ አሉ። ያስለመደውን ነገር እዚህ ላይ አልቀጠለም። ደብዳቤውን ሲዘጋ ከሌን ሰላም በሉልኝ የሚል ልማድ አስለምዷል በሌሎቹ ደብዳቤዎች ላይ። እዚህ ከተማ ላይ ግን 3 ዓመት ተቀምጦ እንዳገለገለ ሰው አንዳንድ ሰዎችን ስም እየጠራ እንዴት ናት ምናምን አላለምና እነዚህን አነስ ያሉ ነገሮችን እያነሱ ሊቀበሉት ይፈልጋሉ። ግን አይደለም። በተለይ በ95 ዓመተ ምህረት አካባቢ የነበረው የሮማው ክሊመንት ለቆሮንቶስ በጻፈው መልእክት ላይ የዚህም የኤፌሶን ደብዳቤ ጸሐፊ ጳውሎስ እንደሆነ ፍንጭ ቢጤ ጣል ስላደረገ እንግዲህ ለእውነቱ ከኛ ይልቅ እሳቸው ጠጋ ስላሉ አሜን
እኔ አሁን አይደለም ብለው አልችልም 19ኛው ሴንቸሪ ላይ ሆኜ ልቋሙ አልችልም። ከኔ ይልቅ ጠጋ ያለ ራሱ ለእውነቱ ጠጋ ያለ ሰው ሲመክር ከአባቶች መስማት ደግ ስለሆነ የጳውሎስ አድርገነዋል። አሜን አሜን አሜን። ለምንድነው ያልጻፈው ታዲያ ከሌ የሚለውን መዝጊያው ላይ የሚባል ሐሳቦችም የራሳቸው ምላሽ አላቸው። እንዲህ አይነት ጥያቄ ምናልባት ስታነቡ ካጋጠማችሁ ምንድነው የጳውሎስ ደብዳቤዎች አንድ ባህሪ ያላቸው። ለአንድ አካባቢ ጽፈዋል፣ ከዛ በኋላ እየተቀባበሉ ያደርጉታል፣ ያነቡታል። ይሄን የኤፌሶን መጽሐፍ ሲጽፈው አንድ ቦታ ተነቦ የሚመክን አድርጎ አይደለም የጻፈው። በእጁ የገባ ሁሉ እንዲጠቀምበት አድርጎ አለሞ ስለጻፈ የሁሉ አካባቢ መልእክትን የያዘ ደብዳቤ እንዲሆን አድርጎ ስላሰበ የግለሰብ ስሞችን ከጀርባ አልጻፈም የሚለው እንደ አንድ ምክንያት ይነገራል። ለማንኛውም በ60 ዓመተ ምህረት አካባቢ በሮም እስር ቤት እያለ በነበረበት ጊዜ እንደጻፈው ይታመናል። በጣም ይገርመኝ ነገር እሱ ታስሮ በነፃው ዓለም ያሉ ሰዎች መንፈሳዊነት ያስጨነቀው የነበረ ልክ የነህምያ መንፈስ ያለበት የቤተ ክርስቲያን ጉዳይ የማይፋታው ፍታውም እሰራውም የቤተ ክርስቲያን ጉዳይ ቅልል የማይልበት በጣም ጠንካራ ሰው እንደነበረ ግን ዓላማው ስታስቡ ትደነቁበታላችሁ። ጌታ ይባርከው። እንዲህ አይነት ሰው እግዚአብሔር ስለሰጠን ቤተክርስቲያን እንዲህ አይነት አባቶች ስለነበሯት ጌታ የተመሰገነ ይሁን። የተናደደ ሰው አለ እንደ ጌታ የተመሰገነ ይሁን። ስለ ጳውሎስ እኮ ነው ማመሰግነው። አሜን ናቸው። ክብር ለጌታ ይሁን። ማይክ በተሰጣቸው ቁጥር አንገት ያስደፉን ብዙ አላፋት ባሉበት መካከል እሰራው ፍታውም በወንጌል ጉዳይ ልብ የሚሞላ ነገር ጥሎ ያለፈ ዘመኑን ሙጥጥ አድርጎ ለወንጌል ጉዳይ የሰጠ አባት ማግኘት የዚህ እምነት ኩራት ነው። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። እንግዲህ እንደ ቆላሲስ እንደ ፊልጵስ ያሉ ተመሳሳይ ደብዳቤዎችን በዛ ተመሳሳይ ቦታና ተመሳሳይ ጊዜ ላይ እንደጻፋቸው ይነገራል። ተቀባዮቹ እነማን ናቸው ስንል በመልእክቱ መጀመሪያ ላይ ያው በኤፌሶን ያሉ ቅዱሳን በክርስቶስ ያሉ ምእመናን ብሎ ደግሞ ራሱ መግቢያው ላይ ደራሲውን ብቻ ሳይሆን ተደራሲያኑ እነማን ናቸው የሚለውንም ነገር በቀጣይነት አብሮ ስለሚገልጥ በዛ ከተማ ያሉ አማኞች ናቸው። እንግዲህ በኤፌሶን ያሉ ቅዱሳን በክርስቶስ ያሉ ምእመናን የሚለውን ነገር ስታስቡ ሁለት ቦታ ያሉ የሚል ቃል ይጠቀማል ክፍሉ ጸሐፊው። ያሉ ስለተለያዩ ሰዎች አለ የሚያወራው። በኤፌሶን ያሉ ይላቸዋል፣ እንደገና በክርስቶስ ደግሞ ያሉ ይላል። አንድን ማህበረሰብ ነው የሚጠራው። ፊዚካል ሎኬሽናቸው ኤፌሶን በተባለ ማህበረሰብ ወይም ከተማ መካከል ነው። ግን እዛ ሲኖሩ ግን እንደማንኛውም ኤፌሶናዊ አይደለም የሚኖሩት። ለየት የሚያደርጋቸው አንድ ባህሪ ያለ እሱ ደግሞ የክርስቶስ ምእመናን ናቸው፣ ታማኝ የሆኑ የክርስቶስ ደቀ መዛሙርት ናቸው ይላል። ክብር ለጌታ ይሁን። ኢናዲሽን በኤፌሶን ሲኖሩ እንዴት ሆነው ነው፣ እንደገና ደግሞ ምእመናን ሲደረጉ እንዴት ነው የሚለውንም ጨምሮ ክፍሉን ስታነቡት በኋላ በደንብ ስለምንመለከተው የሚገርም ነገር ይናገራል። በኤፌሶን ያሉ ቅዱሳን ይላል። እስቲ በሉት ኤፌሶን ብትገባ ኖሮ እዛ ከተማ መቀደስ ይቻላል እንደሚል ጥያቄ ቶሎ ወደ አእምሮ ይመጣብህ ነበረ። ምክንያቱም ኤፌሶን ከመቀደስ ይልቅ በጣም ቀለል የምትለው ለመርከስ ነው። ሁሉ በረከሱበት፣ ሁሉ እንደፈለጋቸው ለመኖር ነፃነት እንዳላቸው በሚያስቡበት ማህበረሰብ መካከል ከባዱ ተቀላቅሎ መርከሱ አይደለም፣ ተገንጥሎ መቀደሱ ነው በጣም ቀላል የሚሆነው። ወይም እንደ አንዳንድ ቸርች ሁሉ በሚያረፍድበት ምእመን መካከል ስቃዩ ቀድሞ መምጣት ነው። በጣም ከባዱ ነገር እሱ ነውና እንዴት ቻልክበት ነው የምትባለው። አንተማ ጎበዝ ነህ የምትባለው። ምንም እኮ ትልቅ ስራ አልሰራህም፣ በቃ ሳጠበቀ ስለመጣ ብቻ ማለት ነው። ይሄን እኮ ቢሮ አድርገኸዋል። አይደነቅም። ቸርች ለምን እንደሚደንቅ አላውቅም። እና ያው እንታደሳለን። ከትንንሹ ነገር ጀምረን ነው እንግዲህ የምንጨቃጨቀው። አሜን ክብር ለጌታ ይሁን። አላችሁልኝ? ከኔ ጋር ናችሁ አላችኋል? እሺ እንደው መናገር ከደከማችሁ በጭንቅላታችሁ አዋሩኝ። የሆነ የሚመስል ነገር ሳወራ እንደዚህ ካልገባህ እንደዚህ ያለን አብረን ቆያለን። እና በኤፌሶን ያሉ ቅዱሳን ይልና ይሄ በኤፌሶን ከተማ ሁሉ በረከሰበት ያቺ ከተማ አንደኛ በሁለት ነገር ትታወቃለች። በንግድ ከተማና የጣዖት አምልኮ ማዕከል በመሆኗ በጣም ትታወቃለች። በኋላ ወደ ምዕራፍ 6 ላይ ስንገባ መንፈሳዊ ጦርነቱ ስንገባ ከሐዋርያ ሥራ ምዕራፍ 19 ጋር አገናኝተን ምን አይነት በጣም በሮማ ኤምፓየር ውስጥ በጣም የሚደነቀው አደገኛውና ድንቅ የሆነው የዲያና ቤተ መቅደስ የነበረባት አደገኛ ከተማ እንደነበረችና አብረን እናየዋለን። ስለዚህ ለዚህ ነው ለዚህ ቤተክርስቲያን መንፈሳዊ ጦርነት አይቀሬ ጉዳይ እንደሆነ ስለሚያቃት ከተማይቱን በሁሉ አቅጣጫ ሲያነቃቃት ትመለከታላችሁ። ባለችበት በምትኖርበት ማህበረሰብ ውስጥ ያለውን መንፈሳዊ ሪያሊቲ የዘነጋ አይነት እብደት አይደለም የሚያስተምራት። ዝም ብላችሁ ብረሩ ዘለሉ አይደለም የሚላቸው። ተገልጦ የሚኖሩበትን ዓለም መሰረታዊ ያደረገ አስተምሮት ነው በዚህ መጽሐፍቶች ላይ የምንመለከተውና በጣም የጣዖት ማዕከል ናት፣ እንደገና የንግድ ከተማ ናት። ስለዚህ ጳውሎስም በዚህ ከተማ ለ3 ዓመት ያክል ቁጭ ብሎ አድርጓቸዋል፣ አስተምሯቸዋል። ለምንድን ነው 6ቱ ምዕራፎች በጣም ጠንካራ የሆኑ አስተምሮቶችን ይዘው የተላኩት የጻፋቸው? ጳውሎስ ከጻፋባቸው አጻጻፍ መካከል በጥንቃቄ መጽሐፍ ለምንድን ነው የጻፈው?
እያንዳንዱ አንቀጽ እያንዳንዱ ምዕራፍ የሚጠቅማችሁን ነገር ይዞ እንዲገኝ ያደረገበት ጉዳይ ምንድነው ብለን ስንጠይቅ ለምን ጥንቅቅ ብሎ ጻፈው የሚለው ነገር ስናስብ በቅድስና ስሙኝ ሌላውን ዝርክርክ ብሎ ጽፎታል እያልኳችሁ አይደለም። ግን እንዴናችሁ ደህና ናችሁ ወይ ያለ ከችግራቸው እየተነሳ እያባበለ እየተቆጣ አይደለም እዚህ መጽሐፍ ላይ የሚጽፈው። ደህና ናችሁ እንደምናችሁ ካለ በኋላ በክርስቶስ ብሎ ወደ ገደለው ነው የሚገባው። ጌታ ይባርከው። በጣም ጠንካራ ሐሳብ ነው የሚያስቀምጠው። ምዕራፍ 1 ላይ ምዕራፍ 2 ላይ ምዕራፍ 3 ላይ እስከ 5 6 ድረስ በጣም ጠንካራ ነገር ነው የምትመለከቱት። ለምንድን ነው እንደዚህ በጥንቃቄ ጻፈው ብዬ ሳስብ የሚመስለኝን ነው የምነግራችሁ። እነዚህን ሰዎች በወንጌል በመንካትም ስራ እጁ አለበት። እሱ ነው በመጀመሪያ በወንጌል የለወጣቸው። ሲያገኛቸው በምን አይነት ጥልቅ ስርዓት ውስጥ እንደነበሩ ያውቃል። ስለዚህ ከየት እንዳመጣቸው ስለሚያውቅ ወዴት እንደሚወስዳቸው አብሮ ያውቅ ነበረ። አንዳንድ ጊዜ እንዳገልጋይ የምናገለግለው ህዝብ ከምን አይነት ጨለማ እንደመጣ እንረሳለን። ከምን አይነት እርግማን እንደመጣ እንረሳለን። ከምን አይነት ጥፋት እንደመጣ ይሄን ጉባኤ የምትረሱ ከሆነ ከፑልፒት ጀርባ ታቃልዱታላችሁ፣ ካለፈም ትቀልዱበታላችሁ። አንዳንድ ሰዎች ማይክ ይዘው ህዝብ ላይ ሲቀልዱ ሳይ ድንግጥ እላለሁ። ይሄ ሰው አሁን የሚቀልዱበት ከምን አይነት እርግማን ተርፎ እንደመጣ ቢያውቁ አብ ይሄንን ሰው እዚህ ጋር ለማድረስ ልጅ እንደሰዋ ቢገባቸው ኖሮ እላለሁ ለትምህርታችን በጣም ጠንቃቃ እንሆን ነበር። እግዚአብሔር ይርዳን። አሜን አሜን። ክብር ለጌታ ይሁን። ይሄ በጣም ጥንቃቄ የሚጠይቅ ጉዳይ ነውና ከየት እንዳመጣቸው ስለሚያውቅ ከምን አይነት ዕውቀት ከምን አይነት እስራት ከምን አይነት ጨለማ እንዳወጣቸው ብዙ ከተማ ሰብኮ ምናልባት ተሰድቦ አንዳንዴም ታቅፎ ተስሞ ወጥቶ ያውቃል። በዚህ ከተማ ላይ ግን ሞተ ተብሎ እስኪተው ድረስ ተወግሮ ነው የሰውዬ ወንጌልን የዘራው። ስለዚህ እነዚህን ሰዎች ለመለወጥ በጣም ዋጋ ከፍሏል። በጣም በሚያሳዝን መንገድ ተደብድበዋል። እንደውም ወንጌል ሰባኪነቱ ላይ ካጋጠመው ታሪኮች መካከል የሚገርመኝ ሰላማዊ ሰልፍ ተቀስቅሶበታል። ትዝ ይላችኋል። የኤፌሶን አርጤምስ ታላቅ ናት ምናምን የሚል ሰላማዊ ሰልፍ በጣም ሰዎች ይዘው ሆ ብለውበታል። ያን ሰላማዊ ሰልፍ ደግሞ የቀሰቀሱት እነማን ናቸው? የሚደንቁ ሰዎች ናቸው። ያው ሰላማዊ ሰልፍ በእኛ ሀገር እንደውም የቅርብ ጊዜ ትዝታችን ነውና በዛ በሰላማዊ ሰልፉን ያከናውኑት እነማን ናቸው? ባነሩን ይዘው ከፊት የቆሙት ሰዎች እነማን ናቸው ስትሉ በጣም ሙያ ያላቸው ስራ ያላቸው በሙያቸው አንጥረኛ የሆኑ ሰዎች ናቸው። ያንን ሰላማዊ ሰልፍ አስተባብረው ከተማ ድብልቅልቅ እስኪወጣ ድረስ ሆ ብለው የጆጮሁት ለምንድነው? ካላጣነው ሙያ እነዚህ አንጥረኞች ይህን ሰላማዊ ሰልፍ ቀስቅሰው ከፊት ቀድሞ መምራት የፈለጉት ለምንድነው የሚለው ነገር ስታጠኑ የጳውሎስ ወንጌል አደገኛ ቦታ ላይ ሰንዝሮ መጥቷቸዋል። የእንጀራ ገመዳቸው ላይ ተነስቷል። ስራቸው አንጥረኛ ነው። አንጥረው ደግሞ የሚሰሩት የአርጤምስን መልክ ነው የሚሰሩት። ስለዚህ አርጤምስ ለነሱ አምላክ ብቻ ሳትሆን ቢዝነስም ጭምር ናት። የጳውሎስ አንድ ወንጌል አምላካቸውንም የተሳሳተ የእንጀራ ገመዳቸውንም አጓጉል በጥሶት ስለነበረ ክፉኛ አቂመውበት ነበርና በወንጌል ጤናማነት አንዳንድ የሚነኩ ሰዎች የቸርች ስቃይ ናቸው። እግዚአብሔር ከነሱ ያስጥላችሁ። አሜን ናችሁ ወይ? in the name of Jesus እናንተ በጽድቅ ስትቆሙ አያችሁ ጽድቃችሁ የሚጎነትላቸው ሰዎች አሉ። ጽድቃችሁ የሆነ ገብቷችኋል። የሆነ ነገራቸውን አታክ የሚያደርግባቸው የሚመስላቸው ሰዎችን የመሰለ አብዮተኛ የለም። በዚህ ነው ዋጋ የከፈለው ይሄ ሰውና ታሪኩን ያውቃል፣ የመጡበትን ያውቃል፣ የሚጋፈጡትን ደግሞ የህይወት ሪያሊቲ ያውቃል። ይሄ ሰው እንደዚህ ላለ ማህበረሰብ ተጠንቀቀ ነው የምትጽፈው። የህዝቡ ትግል ምንድነው? ማገለግለው ህዝብ ከምን ጋር ታግሎ ነው ዊን አርጎ የሚመጣው? ቸርች ሲመጣ ብቻ ከቸርች ወንበር ላይ ምን ጀምረው ከሆነ እንስተዋለን። ምን አልፎ ነው የሚመጣው? በምን አይነት ህይወት ትግል ውስጥ ነው የሚኖረው? ይሄ ላይፍ ስታይሉን፣ አገራዊ መልኩን፣ ትግሉን እያንዳንዱ ነገር ስታስቡ እንደዚህ አይነት ጠንቃቃ የሆነ ለሚሰሙት ሁሉ ህይወትን ትርፍ አድርጎ የሚያገናኝ ትምህርት ይወጣችኋል ብዬ አስባለሁና እነዚህ ቅዱሳን ናቸው። ክብር ለጌታ ይሁን። አሜን። አንድ ነገር ነጋርቄ ነበረ። ኤፌሶን ለመርከስ የቀረበች ከተማ ናት። እንዴት መቀደስ ቻሉ የሚለውን ነገር ስናስብ በኋላ ምዕራፍ 1 ስንበትነው በደንብ እናየዋለን። ነገሩ ቀላል ነው። የተቀደሰ ህይወት፣ ንጹህ ህይወት የጥረታችሁ ውጤት አይደለም። ተንቀጥቅጣችሁ አታመጡት መንፈሳዊ ጨዋነትን። የተቀደሰ ህይወት፣ የነጻ ህይወት የሥራ ውጤት ሳይሆን የተቀበልከው ጉዳይ ነው። አሜን ናችሁ ወይ? ስለዚህ እንዴት ነው ታዲያ በሁሉ በረከሱበት ከተማ እነዚህ ሰዎች ተቀድሰው ይኖሩት? በኤፌሶን ናቸው። አዎ፣ ግን እንደማንኛውም ኤፌሶናዊ ግን አይደሉም። የሚኖሩት በኤፌሶናውያን ነው። በዛው ካልቸር ናቸው፣ በዛው ባህል ውስጥ ናቸው። ነገር ግን እንደማንኛውም ኤፌሶናዊ አይደለም። ንጽረት ዓለማቸው ምን ለወጣቸው ተብሎ ሲጠየቅ በክርስቶስ መሆናቸው ነው የሚለን እዛው ጋር በክርስቶስ ላሉ ምኖች ምእመናን
የጽድቅ ህይወት በክርስቶስ ስትሆን ብቻ የምትካፈለው መልክ ነው። ክብር ለጌታ ይሁን። ክርስቶስ ተንቆ በህይወታችን ክርስቶስ ትኩረት አጥቶ የጽድቅንና የቅድስናን ህይወት እንመኘው ይሆናል እንጂ በምንም ታምር ልንገናኘው አንችልም። ክርስቶስ ህይወት ነው። የትም ቦታ ባይብል ክርስቶስን እንደ አንድ ግለሰብ እንድንማረው እድል አይሰጠንም። ራሱን ማን ሲባል ኢየሱስ የሚሉት ሰውዬ ነኝ አይልም። ክብር ለሱ ይሁን። እኔ ህይወት ነኝ፣ የህይወት ውሃ ነኝ፣ የሚኖር የሚያምን ቢሆን ህይወት ይሆንለታል። ሐዋርያትም ከሱ ሰምተው ሲጽፉልን የቃለ ሕይወት ሎጎ ምንድነው የሚለው? ልጁ ያለው ምን አለው? ህይወት አለው። ባይብል የሚገፋፋን ኢየሱስን እንደ አንድ ግለሰብ እንድናቀው ሳይሆን እንደ ህይወት እንድንረዳው ነው። ግለሰብ ከሆነ ትከተለዋለህ፣ ህይወት ከሆነ ግን ትኖረዋለህ። በለው አጠገብ ያለው ግለሰብ ከሆነ የምትከተለው ሰውዬ ነው የሚሆነው፣ ህይወት ከሆነ ግን የምትኖረው ነው የሚሆነው። አሜን። አልተባባላችሁም? ዛሬ በጣም ተኳርፋችኋል፣ ተሳክቶላችኋል። እስቲ አጠገብ ያለውን ክርስቶስ የምትከተለው ሰው ሳይሆን የምትኖረው ህይወት ነው በሉት። ምን አላችሁ ሰውየው? ክብር ለጌታ ይሁን። አንዳንድ እኮ ሃይማኖቶች አሉ ገብታችኋል። ከፊት የቀደመውን ሰው ስለሆነ የሚከተሉት ሰውየው ጺም ካስረዘመ ታስረዘማለህ፣ ሱሪ ካሳጠረ ታሳጥራለህ፣ ሰባት ካገባ አራት ታገባለህ እንዳቅም እየቀዳሽ ነው እና እንደዛ ነው የምትሆነው። ያ ሰውየውን መምሰል ማለት ነው። አንድ አይሁዳዊ ሰውዬ እንድንመስል እሱን ሜዲቴት እንድናደርግ ክርስትና እድል አይሰጠንም። አለባበሱን፣ አነጋገሩን፣ አበጣጠሩን ይሄ የፈረደበት የዘመናችን አገልጋይ ነው። ገብታችኋል። የሆነ የኮታ ሰፋፍ ምን አበጣጠር አስተጃጀም ምናምን ምን ኮርጆው ከምዕራብ ነውና ይሄ ህመም ነው። ክርስቲያኒቲ ህይወት ነው። አሜን ናችሁ? ሞዴል አይደለም። የሆነ የምታስመስሉት አይደለም፣ የምትመስሉት ነው። ክብር ለጌታ ይሁን። እሱ የምንከተለው ህይወት ነው፣ የምንኖረው ህይወት ነው። ክብር ለሱ ይሁን። ሃሌሉያ። እንግዲህ ኮንተንቱን ስንመለከት መልእክቱ በሁለት ዋና ዋና ክፍሎች ብዙ አስተማሪዎች ይከፍሉታል። ጥሩ ማከፋፈል ነው ብዬ አስባለሁ። የመጀመሪያው የክርስትና መሰረተ እምነትን የሚያስተረግጥ ነው። የሳውንድ ዶክትሪን የምንላቸውን 6 ምዕራፍ አለው መጽሐፉ። 3ቱ ምዕራፎች ሳውንድ ዶክትሪን ናቸው። የክርስትናን መሰረተ እምነትን የሚያስተምሩት እምነቱ ይሄንን ነው የሚነግሯችሁ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ምንድነው የሚነግረኝ ካላችሁ አሁን ያለህበት ህይወት ይሄ ነው፣ ክርስቲያኒቲ ማለት ይሄንን ነው የሚለውን እምነቱ ምን እንደሆነ የእግዚአብሔር ዘላለማዊ ፕሮግራም በክርስቶስን በመግለጥ ወደ አንተ የገለጠው መንፈሱን በማምጣት ደግሞ ለአንተ ያብራራው እውነት ይሄንን ነው የሚለውን ዕውቀቱን ነው የሚሰጣችሁ። የክርስትናን እምነት መሰረቱን ነው የሚነግሯችሁ። ይሄ 3ቱ ምዕራፍ ላይ የምታገኙት ነው። በእነዚህ 3 ምዕራፎች ውስጥ መሰረታዊ ነገሮች ታገኛላችሁ። የመጀመሪያው በክርስቶስ ያገኘነውን በረከት ይናገራል። ደስ የሚል መጽሐፍ ነው አለ። ተባርካችኋል ይላችኋል። ክብር ለጌታ ይሁን። በኋላ እናየዋለን እንግዲህ ወይ ነገ ከነገ ወዲያ ያው ረጅም ጊዜ ስለምንወድ በጣም እናየዋለን። ለማንኛውም ተባርካችኋል። አሜን አሜን። ገና ሲጀምር ከተባርከሃል ነው የሚጀምር። አብዛኛው ጴንጤ ግን ቸርች የሚመጣው ለመባረክ ነው አይደል? ተስፋ ቁረጡ። በክርስትና ወደ መባረክ አታድጉም፣ ከመባረክ ነው የምትጀምሩት። ክብር ለጌታ ይሁን። በመጨረሻው በረከት ነው የጀመረን ማለት ወንጌል ያገኘህ ቀን ያልሰጠህ ዋላ ደር ብሎ ጸባይህን እያየ የሚሰጥህ ምንም ነገር የለውም። ስትገባ ከሰጠ የተሻለ ነገር የለም። የሰጠህ አንድ ነው፣ ህይወት ነው፣ ዘላለም ነው፣ ልጅነት ነው፣ ልጁን ነው። ክብር ለጌታ ይሁን። ሲተባረክ ያለው በሉ። የመጀመሪያው ነገር እሱ ነው የሚነግራችሁ በክርስቶስ ያገኘነው በረከት፣ እንደገና ከኃጢአት የሆነልን ድነት፣ በተለይ በጸጋ የተደረግነው ነገር ይሄን በጣም ያጎላዋል። እንደገና ደግሞ በአይሁድና በአሕዛብ መካከል ያለው ልዩነት እንዴት አድርገው እግዚአብሔር የተለያየ ታሪክ የተለያየ ትናንትና የነበራቸው አንደኛው የቀረበ ያኛው የራቀ፣ ያኛው መጽሐፍትም አባቶችም ነቢያት የነበሩት፣ ይሄኛው ደግሞ ያልተገረዘ ሸለፈታም ተብሎ ከአባቶች የተስፋ ቃል በጣም የራቀ ሁለት የተራራቁ ሰዎችን አምጥቶ በመካከል ያለውን የጥል ግድግዳ በስጋው አፈረሰው ይላል። አሜን አሜን። ምዕራፉ ላይ በጣም እናየዋለን። ሆዲቃውስ እንዳልገባ እየፈራው ነው። ምን እያልኩ ነው? በመካከል ያለውን የጥል ግድግዳ አፈረሰው ሲባል ብዙ ጴንጤ የሚመስለው በሰውና በእግዚአብሔር መካከል ያለ ችግር ይመስለዋል። እንደዛ አይደለም። በአይሁድና በአሕዛብ መካከል የነበረውን የጥል ግድግዳ ምን አደረገው? ካፈረሰ በኋላ ከሁለታቸው አንድን አዲስ ሰው ደግሞ ለራሱ ይፈጥር ዘንድ ይላል። ክብር ለጌታ ይሁን። አንድ ሕግ አለ ያለያየ፣ አንዱን አቅርቦ ሌላውን ያራቀ ሕግ ነበረ። እሱን በስጋው ካፈረሰ በኋላ አይሁድም ያልሆነ አሕዛብም ያልሆነ ምን የሆነ ካላችሁ አዲስ ሰው ኒው ክሬሽን የሆነ አሜን ናችሁ። አንተ አንቺ እኔ ማለት እሱን ፈጠረ። ክብር ለጌታ ይሁን። እሱን እንመለከታለን። እንደገና ደግሞ ቤተክርስቲያን የእግዚአብሔር ቤተሰብ መሆኗን በማስረዳት ላይ ትኩረት ያደርጋሉ። እነዚህ 3ቱ ምዕራፎች እሱን ነው የሚያሳዩን። ሁለተኛው ክፍል ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ማለት ነው። እነሱ ደግሞ ተግባራዊ ክርስትናን ነው የሚያሳዩት። ተግባራዊ የክርስትና ህይወት ምን ይመስላል ላቅለው። 3ቱ ምዕራፎች እምነቱ ይህንን ነው ይነግሩሃል። ቀጣዩ 3 ምዕራፎች ግን ካንተ የሚጠበቀው በዚህ ህይወት ውስጥ
መኖር ካለብህ ልትኖር የሚገባህ ደግሞ እንዲህ ነው የሚለውን ተናግሮ ታሪኩ ያልቃል። ክብር ለጌታ ይሁን። እነዚህ በጣም መሰረታዊ ነገሮች ናቸው። እምነቱን ካላወቃችሁ እምነቱን የሚመስል ህይወት ከየትም ልታመጡ አትችሉም። የተሰጣችሁ ህይወት ምን እንደሆነ ሲገባችሁ በዛ ህይወት ውስጥ የሚጠበቅባችሁን ኃላፊነት ጨምራችሁ ማወቅ ትችላላችሁ። ስለዚህ ሶስቱ ምዕራፎች በሚደንቅ ሁኔታ ምዕራፍ 1 ኢን ክራይስት የሆናችሁትን፣ ምዕራፍ 2 በግሬስ ጸጋ ምን እንደሆነ ይነግራችኋል። ምዕራፍ 3 ላይ ቢ ኢን ክራይስት በክርስቶስ ልትሆኑት የሚገባችሁ ነገር ይናገራል። ከዛ በኋላ ነው ምዕራፍ 4 ላይ እንደ ቸርች በአንድነት እንዴት መኖር እንዳለብን እንደገና በተገለጠው ዓለም ላይ ምዕራፍ 5 ላይ እንደ ባል እንደ ሚስት እንደ አባት እንደ እናት እንደ ሰሪ እንደ ሰራተኛ ምን መምሰል እንዳለብን እንደገና ምዕራፍ 6 ላይ ደግሞ መንፈሳዊ ጦርነት ምክንያቱም የበቀልነው ያለነው መንፈሳዊ ኃይላት በሚገዙበት በወደቀ ዓለም ላይ ነው። አሁንም ቢሆን አዲስ አበባ ላይ ሰይጣን ስራ አልፈታም ይለናል ኤፌሶን። አሜን አሜን ናችሁ። ሰይጣን ጸባይ አላሻሻለም። ያንም ይረብሻል። አሁንም ረባሽ ነው። ሁሌ በነጋ በጠባ ቁጥር በሰይጣን ናላዊ ዞረ ጴንጤ እንዳትሆን እንዴት ጠንቀቅ ማለት እንዳለብህ ያስገነዝበናል። ክብር ለጌታ ይሁን። ስለዚህ እነዚህ ሁለተኛው ክፍል ተግባራዊ የክርስትና ህይወት ምን ይመስላል የሚለውን 4፣ 5፣ 6 ላይ ታገኙታላችሁ። እዚህ ላይ እንግዲህ አማኞች እንዴት በአንድነት መኖር እንዳለባቸው ያስተምራቸዋል። መንፈሳዊ አንድነት ምንድን ነው? ይሄ አንድ ሆኖ ሲባል ምክንያታዊነት እንደሆነ ሪዝኑን ያስቀምጣል። ለምንድን ነው አንድ ሆኖ ብሎ እምነታችን የሚሞግተን? አንድነትን ለምን ያቀነቅነዋል? መንፈሳዊ አንድነት ለምንድን ነው በጣም በጥንቃቄ በዚህ መጽሐፍ ላይ በትኩረት የተጻፈው የሚለውን ነገር ከሪዝን ጋር ይናገራል። ሁለተኛ አሮጌ ህይወታቸውን አስወግደው አማኞች አዲስ ስነ ምግባር እንዲኖራቸው ምን ያደርጋል? ያደፋፍራል። በተገለጠ ዓለማቸው ላይ ፐርሰናል የሆነ ህይወታቸውን ይገነባዋል። ቀጥሎ በቤተሰብ ውስጥ ያላቸውን ኃላፊነት እንዲወጡ ያደርጋል። እንደ እናት፣ እንደ አባት፣ እንደ ባል፣ እንደ ሚስት፣ እንደ ልጆች። እነሆ ቤተሰባዊ ማንነት ነው። በመጨረሻ መንፈሳዊ ውጊያ ላይ በሙሉ ደግሞ የእግዚአብሔር ዕቃ ጦር ታጥቀው አማኞች እንዲንቀሳቀሱ ያስተምራል። እነዚህ ሶስቱ ደግሞ በእነዚህ አሁን የዘረዘርኳቸው በቀጣዩ ባሉት 3 ምዕራፎች ላይ የምታገኟቸው ይሆናሉ። ጌታ ይባረክ። አሜን ራሜ በሉ። ኦኬ እንግዲህ ደብዳቤው ይሄ ኤፌሶን መጽሐፍ ደብዳቤው እግዚአብሔር በክርስቶስ ኢየሱስ ታሪካዊ ሥራ አማካኝነት ባደረገውና ዛሬ ደግሞ በመንፈሱ አማካኝነት በማድረግ ላይ ባለው ነገር ላይ ነው የሚያተኩረው። ምን ማለት ነው? እግዚአብሔር ወደ ኋላ በክርስቶስ እንዲሆናችኋል ብሎ በሆነው ነገር ላይ ተሰብከው የመጡ ሰዎችን ስለሆነ እዚህ ጋር የሚያስተምረው ለምሳሌ እኔ አሁን እናንተ እንደማወራው በክራይስት እንዲሆኖላችኋል ስል በክርስቶስ የተሰራ ታሪካዊ ሥራ አለ። እሱን ይነግራችኋል። ቀጥሎ ደግሞ አሁን ላይ ደግሞ በመንፈስ ቅዱስ እየሰራው ያለ ደግሞ የአሁን ሥራ አለው። ቤተክርስቲያን የሁለቱ መዋቅር ውጤት ናት። ታሪክ አላት፣ በመስቀል የተሰራ በክርስቶስ የተሰራ እንደገናም ደግሞ እየተገነባችን ያለችው። አሁንም በመንፈስ ቅዱስ እግዚአብሔር በህይወታችሁ ሥራ አላቋረጠም። ፕሮጀክቶቹ ነን። ክብር ለጌታ ይሁን። ስለዚህ ደብዳቤው ይሄን ነው በቃ የሚያወራው። በክርስቶስ የሆንከው አለ፣ ወንጌል ያደረገህ አለ። እግዚአብሔር አምላክ በክርስቶስ ዓለም ሳይፈጠር ሲጠራ የጨረሰው እንድታውቀው የሚፈልገው አንድ እውነት አለ ይልሃል። ያ ታሪክ እምነትህ ሆኖ መሰረት ይጥላል። ከዛ በኋላስ በመንፈስ ቅዱስ አማካኝነት አሁንም ሥራ አላቋረጠም። ፕሮጀክት ውስጥ ነው ያለነው። የምንሰራ ሰዎች ነን እስኪመጣ ድረስ። ይሄንን አያይዞ አንድ ነገር አማኞች ሊገባቸው ይገባል። ቤተክርስቲያን ሐዋርያ ሥራ ምዕራፍ 2 ላይ ጀምራለች። በንጥቀት የምታምኑ ከሆነ እዛ ጋር ታበቃለች። በንጥቀት የሚቸግራችሁ ከሆነ ደግሞ ካልተነጠቃችሁ ደግሞ ይመጣላችኋል። አሜን ነው ወይ? እንደዛ አለ ቴዎሎጂ። ወይ ትነጠቃለህ፣ እሱ ከተጠራጠርክ ይመጣልሃል። አሜን ናችሁ ወይ? ትሄዳታለህ። አሜን። እና እዛ ጋር ነው የሚያልቀው። ስለዚህ አትሊስት አልተነጠቅንም፣ አልሄድንም። ስለዚህ ሆሊ ስፒሪት ስራ አልፈታም። አሜን። እኔን ሳስብ ተስፋ ይሰማኛል። ሆሊ ስፒሪት ጋር አብሬው እንደቆምኩ እንዳስብ ያደርገኛል። በል እንግዲህ ይቅናህ ብሎ ይሄንን ወንጌል ለኔ ጥሎት እንዳልሄደ፣ ለንባቤ ለጥረቴ ጥሎት እንዳልሄደ እንዳስብ ያደርገኛል። ክብር ለጌታ ይሁን። ምን ይውጠን ነበር ይሄ ትልቅ ህይወት ብሎ እኛ አቢሊቲ ላይ ቢጣል ኖሮ በጣም ከባድ ነው። ሞክረዋል እኮ ሐዋርያቶች እነ ጴጥሮስ እንደሞክረው ነበር። ግን አንድ ቤት የምትጠብቅ ሴትዮን እንኳን ማሸነፍ አልቻለም ምናምን ተብሎ ነው ጴጥሮስ የሚያክል ሰውዬ አፉን ይዞ ቁጭ ያለው። ምን እንደመጣ ታውቃለህ? መንፈስ ቅዱስ መጣ። ያው ሰውዬ ከምናምን ቀን በኋላ ብድግ ብሎ እናንተ የሰቀላችሁትን ሲል 3000 ዲያስፖራ አልገባህም? ነቃ ነቃ ያለ ገብታችኋል። ከአገር ድንበር ዘሎ ምናምን ንጽረት ዓለም ያሰሰ ጭንቅላት ቤት ጠባቂ አይደለም። አገር ያሰሰ ጭንቅላትን በትንሽ ስብከት 3000 ሰዎችን ነካ። አዲስ ትምህርት ተምሮ እንዳይመስልህ። ያንኑ ሴትዮዋ ጋር የሞከረውን ነው እዚህም የሞከረው። ትምህርት አይደለም የመጣው። ያኔ ያለ መንፈስ ቅዱስ ሰው ይሰማሃል፣ ከመንፈስ ቅዱስ ጋር ግን በልቡ ያደምጣል። አልገባችሁም? ይሄ
ዝም ብሎ ጩኸታችን ብቻ ከተሰማ አይለውጥም። አያችሁ ሰው በልቡ እንዲሰማ የሚያደርገው አጣፍጠ ማውራት መቻልህ አይደለም፣ ከመንፈስ ቅዱስ ጋር አብረ ማውራት መቻልህ ነው። ክብር ለጌታ ይሁን። ይህንን ሁል ጊዜ መርሳት የለባችሁም። ስለዚህ ቤተክርስቲያን ታሪካዊ እውነታ አላት። ሰይጣን በቻለው መጠን የሚሞክረው ታሪካዊ ጉዳያችን ላይ ነው። የዘመኗንም ቤተክርስቲያን ጦር ሜዳ ካያችሁ የመስቀል አካባቢ እስካሁን የምንታገልለት ብዙ በሃይማኖት ደረጃ ላይ እንኳን አብረው ገብቷቸዋል እውነትነቱን እንዳንረዳው ብዙ አይነት ትምህርቶች፣ ብዙ አይነት ምርምሮች የሚመጡት ክራይስት የተሰቀለበት ቦታ ላይ ነው። ሰይጣን ብልጥ ነው። የማይጎዳህ ቦታ ላይ አይከራከርህም። እውነት የሌለበት ቦታ ላይ አይጨቃጨቅህም። ስለዚህ ከድንግል ተወለደ ጉዳዩ አይደለም። ሙታን አስነሳ ስትለው ኧረ እንደውም ጭቃ ራሱ እንደ ወፍ አድርገው ወፍ ሲልበት በሯል ይልሃል። አይከራከርም። ወፍ በረራ ለበረረ ካንተ መዳን ጋር ምንም እንደማያመጣ ያውቃል። ክርስቶስን ወንዳ ወንድ በኋላ ላይ ተራመደ ምናምን እንደለም ይልሃል። መስቀል አሸክመህ ማለት እርግማንህን አሳዝለኸው ወደ መሰዊያው ወደ አብ ቁጣ ስትወስደው ግን ውሸት ነው ይላል። ለምን? መዳኔ አላዛር የተነሳ ቀን ሳይሆን የተከናወነው ክርስቶስ ወክሎኝ የሞተና የተነሳ ቀን እንደሆነ ሰይጣን ያውቃል። ስለዚህ አሁንም ቢሆን ይሄ ታሪካችን ጥቃት ውስጥ ነው ያለው። ስለዚህ የሳውንድ ዶክትሪናችሁን በጥንቃቄ ማየት መቻል አለባችሁ። ምርምሩም የሳይንሱም ዓለም በተቻለ መጠን የሚያምነውና የሚሰማው ቢያገኝ ገብቷችኋል። አልሞተም ነው አልተነሳም ነው። መስቀል አካባቢ በጣም ነው ኮንፊውዝ የሚያደርጓችሁ። በጣም ነው የምትቸገሩት። ዓለም ያላትን አቅም ሁሉ ኢንቨስት አድርጋለች የክርስቶስን ትንሣኤ ለማዋሸት። ይህንን ክርስቶሳዊ ታሪካችን ላይ ደባ ለማድረግ ያላትን አቅም፣ የስልጣን አቅም፣ የእውቀት አቅም፣ በተለይ የገንዘብን አቅም ተጠቅማለች። ትዝ ይላችኋል ገንዘብ ከፍለው ያሳፈኑት ትንሣኤን ነው። ገንዘብ ትንሣኤን ወይ ያፍናል ወይ ያበዛል። አልገባህም? እናንተ እዚህ ገንዘብ ስታመጡ ሚሽነሪ ይላካል፣ ተነሳ አቅም ያገኛል። አንተ ካላመጣ ደግሞ እነንቶኔ ገንዘብ ያመጡና ታሪክ ይጽፉልሃል። ውሸት ነው ይሏቸው። ገንዘብ ከፍለው ነው ትንሣኤን የዋሹት። ስለዚህ ገንዘብ ወረቀት እንዳይመስላችሁ ትልቅ ኃይል ነው። ስለዚህ አንዱ ታሪካዊ እውነታችን ጥቃት ውስጥ ነው ያለው። የኤፌሶን መጽሐፍ በጥንቃቄ የሚያነቃን ይህን ታሪካዊ እውነታ ነው የሚያስቀምጠው። በመስቀል ስራ የተከናወነውን ጉዳይ እግዚአብሔር ዓለም ሳይፈጠር ያሰበውን ሐሳብ በገለጠው በክርስቶስ በኩል እንዴት ወደ መታየት እንዳመጣው እሱን አማኞች ያለ ብዥታ እንዲረዱት አቅም የሚሰጥን አይነት እውነት ይዞ ፍንትው ባለ አማርኛ፣ ግልጥ ባለ አማርኛ አስቀምጦታል። ሁለተኛው ጥቃታችን አሁን ላይ በመንፈስ ቅዱስ የሚሰራውን አሰራር መተናኮል ነው። ታሪካዊ ዳራችን በመስቀል በኩል ያለቀው ነገር አሁንም ጥቃት ውስጥ ነው ያለው ብያችኋለሁ። ኢናዲሽን ደግሞ አሁን በመንፈስ ቅዱስ የሚሰሩ ነገሮቻችን በራሳቸው ሰይጣን ተጠግቷቸዋል። እውነተኛውን ጀኒውን የሆነውን በስራ ላይ ያለውን የእግዚአብሔርን መንፈስ በትክክል ያለ መረበሽ እንዳንጠጋው እያንዳንዱ መንፈሳዊ አሰራር በጣም እንድንጨነቅበት፣ እንድንጨቃጨቅበት፣ ግራ እንድንጋባበት እያደረገ እየሰራ ነው ያለው። ስለዚህ ይሄ ሁለቱ ፓርቶች በጣም በጥንቃቄ ልናያቸው የሚገባ ጉዳይ ነው። ክብር ለጌታ ይሁን። ስለዚህ ኤፌሶን መጽሐፍ እግዚአብሔር በክርስቶስ ታሪካዊ ስራ አማካኝነት ባደረገውና ዛሬ በመንፈስ ቅዱስ አማካኝነት በማድረግ ላይ ባለው ነገር ላይ ትኩረት ያደርጋል። ታሪክ አለን፣ አሁንም ደግሞ በስራ ላይ ነን። ክብር ለጌታ ይሁን። አሜን። አንዳንድ ርዕሰ ጉዳዮች ያነሳል መጽሐፉ። የዚህ መጽሐፍ ከሌሎች የጳውሎስ መልእክቶች በጣም የሚለየው አንዱ ገጽታ ሁለንተናዊ ባህሪው ነው። ሁለንተናዊ ባህሪው ምንድነው? ኤፌሶን በሁሉም የቤተ ክርስቲያን ታሪክ እና ዘመን ላሉ አብያተ ክርስቲያናት አስፈላጊ የሆኑ የአመለካከት ጉዳዮችን ይዞ እንዲገኝ ሆኖ የተሰራ መጽሐፍ ነው። በመጀመሪያውም ዘመን ነዋሪ ሆነ ግለጠው የሚልህ አለ። መካከለኛው ዘመን ላይም ግለጠው የሚልህ አለ። እንደገናም ደግሞ አሁን ግለጠው የሚልህ አለ። በሌላ አማርኛ ሳቀለው እንደ አንደኛ ቆሮንቶስ አይደለም። ለምሳሌ አንደኛ ቆሮንቶስ አሁን እኛ ጋር ብትገልጡት ማዕከላችን የአባቱ ሚስት ያገባ የለም። ስለዚህ አንዳንዱን እያለፍን የምንሄደው በልሳን የሚጨቃጨቅ በጌታ እራት ላይ የሚከፋፈል ወይን ጠጅ በዛ አድርጎ የሚንገዳገድ አባል የለንም። ጌታ ይባረክ። አለውት የላትም። አሜን በሉ። ስለዚህ አንዳንድ የሱ ደብዳቤዎች በቦታው ላይ መሰረት አድርገው ነው የሚጽፉት የሚናገረው። የኤፌሶን መጽሐፍ ግን የትም ቦታ በምንም ሁኔታ ሆነ ግለጠው ይነካሃል። አሜን አሜን። እኔ ሁሌ የምነካበት መጽሐፍ ነው። የትኛውም ዘመን ልጆች የሚያንሱት መልእክት አለው። አያቶቻችንም አንስተውታል፣ መልእክት ነበረው። በመጀመሪያውም ዘመን ምን ነበረው? መልእክት ነበረው። በክርስቶስ እንዲሆነሃል ዘመን አይሽረው። በመስቀል የተደረገው ጸጋ ያደረገህ ነገር አሜን ናቸው። ዘመን አይሽረው፣ ትምህርት አይለውጠው። ለዚህ ለመጀመሪያው ዘመን ነው አትልም። ሻሽ ልበሽ አውልቂ አትጨቃጨቅም። እንደ ቆሮንቶስ ምናምን አትጨቃጨቅም። ይሄ እኮ በወቅቱ ምናምን የሚል ነገር የለም። ለሁሉ ወቅት የሚሆን መልእክት ነው። ክብር ለጌታ ይሁን። ይሄንን ለማለት ፈልጌ ነው። ክብር ለጌታ ይሁን። አሜን አሜን።
ያው ምንድነው ይሄ አሜን በሉ ምናምን ስላችሁ በሉ እሺ። እኔ እንትን ምንድነው ይሄ አስተምር ብለውን አስተማሪ ያደረጉኝ እንጂ እኔ ነደድ ያለኩ ሰባኪ ነኝ። አሜን ነው ወይ? ስለዚህ እንደዛ ያላችሁ አሜን በሉ። አንዳንድ የሚመኑ ለምደውናል። ትምህርት ሲባል የፈዘዘ ፊት ይዞ ይመጣል። የፎስ ፕሮግራም ሲባል ሳይነካ እንደዛ አይደለ። ክብር ለጌታ ይሁን። እየተነቃቃችሁ ኤፌሶን በጣም ይነካል። ክብር ለጌታ ይሁን። አሜን። ስለዚህ የመጀመሪያዎቹ 3ቱ የመጽሐፉ ክፍሎች ምን ብለናል? ትምህርትን ይሰጠናል። ቀጣዮቹ ደግሞ ተግባርን ነው የሚሰጠን። ስለዚህ ትምህርት ካለ አትጠራጠር፣ ተግባር ይወለዳል። ተግባርህ የተሰጠህለት የተረዳኸው ያስተዋልከው የትምህርት አይነት ውጤት ነው። ማንኛውም ነገር ውስጥ ገብቶ በአንተ ዘንድ ተቀባይነት ካላገኘ የተገለጠ ዓለምህን ሊያንቀሳቀሰው አይችልም። ላቅለው መጥቼ ወንድሜን በጥፊ በመታው ቀድሞ የመታው እጄ አይደለም ማይንዴ ነው። እጄ አይማታም። እጄን ወርውሮ መታ ያለው ጥፊው ከእጄ ቀድሞ የታልቋል ማይንዴ ውስጥ አልቋል። ስለዚህ ወደ ውስጥ የገባው ዕውቀት ምን ይመስላል ከተባለ እንዴት ያረጋሃል የሚለው መልሱ ነው። እንዴት ነው የምትሆነው? ዝም ብሎ ሰው ዝም ብሎ አይወዛወዝም። እንደዛ ሰው እንደዛ ምናምን እንደዛ አይወዛወዝም። አሜን ናችሁ? የሆነ የምትነካበት ፓርቲ ያስፈልጋል። ምን አይነት ዕውቀት ነው የገባን? መጽሐፉን ገልጠን ስናነብ ምን ቀርልን? ያ ነው ተነስተን የምንኖረው ህይወት። እሱን ነው የሚያመለክተው። እሺ ለማለት ተፈልጎ ነው። ክብር ለጌታ ይሁን። አሜን። ስለዚህ መጽሐፍ የኤፌሶን መጽሐፍ ይዘቱ ከሮሜ መጽሐፍ ጋር ይመሳሰላል። ምክንያቱም 1 2 3 ሳውንድ ዶክትሪን ትምህርት ነው። 4 5 6 ደግሞ ላይፍ አፕሊኬሽን ነው። ልክ እንደዛው ሮሜ ከምዕራፍ 1 እስከ ምዕራፍ 11 በጣም በሚደንቅ ሁኔታ የሚነግራችሁ ሳውንድ ትምህርት ነው የሚነግራችሁ። ምዕራፍ 12 ጀምራችሁ እስከ ምዕራፍ 16 ግን በክርስቲያናዊ ማህበረሰብ ውስጥ እንዴት መመላለስ አለባችሁ የሚለውን ነገር ደግሞ ያስከትላል። ተያያዥነታቸው ደስ ይላል። ጌታ ይባረክ። አሜን። እና ሮሜ በጣም ድንቅ መጽሐፍ ነው። ሌላ ጊዜ አንብቡት። አሜን። በጣም ይወደድ መጽሐፍ ነው። ሃሌሉያ አሜን። ቤተክርስቲያን ከዘላለም ጀምሮ በእግዚአብሔር እቅድ ውስጥ ነበረች። ይሄ ዓለም ሳይፈጠር የሚለውን ሐሳብ ታገኙታላችሁ። ምዕራፍ 1 ላይ ምንድነው የሚለን? ቤተክርስቲያን በዘላለም መለኮታዊ እቅድ ውስጥ የነበረች ናት። ብዙ አይነት ቴዎሎጂዎች አሉ። አንዳንዱ ቴዎሎጂ ምንድነው? ወደ እስራኤል መጣ፣ ስላልተቀበሉት በቃ የመጀመሪያው ሚሽን ስለከሸፈበት ቤተክርስቲያንን ፕላን ቢ ያረጋታል። እንደዛ አይደለም። አይሁዶች መሲሁን ስለካዱ እግዚአብሔር ኢየሱስ ክርስቶስ በሞተበት ቀን ያሰበው ሐሳቡ አይደለም። ከሸፈ ማለት ነው። ገደሉት። ምን ላርግ እንግዲህ በቃ እንግዲህ ካልተሳካ ዳቦ ቤት የማይሆን ከሆነ በቃ ሻይ ቤት እናርገው ብሎ አይደለም ያመጣው። ቤተክርስቲያን የእግዚአብሔር ፈርስት ሚሽን መክሸፍ ውጤት አይደለች። ዓለም ሳይፈጠር ባለው ዘላለማዊ ፕሮግራም ውስጥ አብራ የነበረች ተቋም ናት። ቤተክርስቲያን ልክ እንደ እስራኤል ሕዝብ እግዚአብሔር ለሰው ልጅ ታሪክ ባለው ዘላለማዊ እቅድ ውስጥ እንዲሁ አካል ነበረች። ይሄ ማወቅ አለባችሁ እንጂ ፕላን ቢ ምናምን አይነት አርጋችሁ እንዳታስቡ። አሜን ናችሁ ወይ? አሜን በሉ። ለዚህ ነው ጳውሎስ ይገርማል አይደለ? አሕዛብ ከአይሁድ ጋር አብረው እንዲወርሱ ከዘላለም የነበረው የእግዚአብሔር ሐሳብ ከሁሉ ለማንስ ጭንጋፍ ለሆንኩት ለኔ ተገለጠ። በጣም ነው ከሚደንቀው ይላቸዋል። ክብር ለጌታ ይሁን። መቼ ነው እግዚአብሔር አሕዛብ ከማጋር ከአይሁድ ጋር በአንድ አካል እንዲወራሽ እንዲሆኑ ማሰብ የጀመረው መቼ ነው ስትሉት ፕላን ኤ ሲከሽፍበት አይደለም። ዓለም ሳይፈጠር ከዘላለም የነበረ ሐሳቡ ነው። መዳናችሁ ከዘላለም የመጣ እንጂ ባይ ቻንስ አይሁድ እምቢ ስላለ የመጣችሁ አይደላችሁም። አሜን። ክብር ለጌታ ይሁን። አንድ ሰው ይሄን ሲናገር ኤሳውን ወደድኩ ያዕቆብን ጠላው የሚለውን ምን ልታረገው ነው አለኝና እኔ ያን ክፍል ሳነባው እኔ እንደማምነው ነው የሚያምነው። አሜን። ምክንያቱም ክራይስት ፕሮፌሲ ነው አይደል? የሚመጣ ነው ከአብርሃም ጆሮ ጀምሮ። አሜን ናችሁ ወይ? እየተነገረ ነው። አብርሃም ራሱ በሩቅ ቀኔን አየ ሐሴትም አደረገ ነው የሚለው። ስለዚህ እግዚአብሔር ዓለምን የወደቀውን ዓለም በአንድ ሰው የወደቀን ዓለም በሌላ አንድ ሰው ሊያነሳ ባሰበ ጊዜ አሜን ናችሁ ወይ? ማለት በአዳም የወደቀውን በሌላ አዳም ሊያነሳው ባሰበ ጊዜ ይሄ የሚያነሳውን የሚጥለው አዳም መጥቷል፣ ጥለውን አልፏል። የሚያነሳው አዳም የሚመጣው በአንድ ወገን ስለሆነ አብርሃም አንድ ወለደ። ይስሐቅ ስንት ወለደበት? ስንት ወለደ ይስሐቅ? በጌታ ስም ስንት ልጅ? ኤሳውና ያዕቆብን ወለደ። የሚፈለገው አንድ ወንድ ነው። አንድ ወንድ በሁለት ወንድ አይመጣም። አሜን ናችሁ ወይ? ስለዚህ ኤሳውን ጠብቀኝ አለውና ማንን ይዞ ሄደ? ያዕቆብ። ፐርፐዙን ነው ይዞ ሄደው እግዚአብሔር። እዚህ ጋር የተተወ እንዳይመስልህ።
ልክ መጥቶ ቀራንዮ ላይ ሲመጣ ግን ያዕቆብንም ኤሳውንም በአንድ ፍቅር ሲያመጣቸው ትመለከታላችሁ። ዲቫይን ሪደምፕሽን ፐርፐዝ ነው። መንገድ ላይ ያለውን ሁሉ እየሄዳችሁ እንደ እንቅፋት አትሰናከሉበት። እያንዳንዱ የእግዚአብሔር የማዳን ፕሮግራም መጠናት ያለበት ከብሉይ ኪዳን ወደ አዲስ ኪዳን ሳይሆን ከቀራንዮ ነው መጠናት ያለበት። እዚህ ለመድረስ ምን ያለፈ መጣ የሚለውን ነገር ማሰብ አለባቸው። እውነት ነው፣ ወደ አንተ ሲመጣ አንዱን ጠብቀኝ ብለው አንዱን ይዞ መጥቷል። ቀራንዮ ላይ ግን በዘር በቋንቋ በጾታ በወንድ ሳይከፋፍል ሁሉን የሰው ዘር በአንድ በር ወደ አባቱ መንግስት አስገብቷል። ጨዋ የለም፣ ኩስኩስቴስ የለም፣ ባሪያ የለም፣ አይሁድ የለም፣ የተገረዘ የተሸለተ የለም። አሜን አሜን በሉ። ወይ እንዴት ደስ ይላል። አሜን። ስለዚህ ኤፌሶ መጽሐፍ ስለ ቤተ ክርስቲያን ዘላለማዊ ባህሪ የሚገልጸው ደግሞ ሁለተኛ ተግባሩ ምንድነው? የሚነግራችሁ ግንባታውን ይናገራል። በምንድን ነው የተሰራችው? ማዋቀሯ ምን ይመስላል የሚለውን ነገር በደንብ በጥልቀት ይህ መጽሐፍ ይናገራል። እግዚአብሔር ቀደም ሲል ቤተክርስቲያንን እንደ ዘላለማዊ ዕቅዱ አካል አድርጎ ሲመለከት እንደነበረ ከተማመንን፣ በአሁኑ ጊዜ ግን በዘላለማዊ ኃይሉ ደግሞ ምን ያረጋት ነው? እየገነባት ነው። ያሰባት በዕቅድ ደረጃ ዓለም ሳይፈጠር በፊት ነው። አሁን ድረስ ግን በመንፈስ ቅዱስ ምን ያረጋት ነው? እየገነባት ነው ያለው። we are on the way፣ እየተሰራን የምንሄድ ሰዎች ነን። ለዚህ ነው ከቅዱሳን ጋር አብራችሁ ምን ታረጋላችሁ? ትሰራላችሁ የሚለው። ለዚህ ነው አማኞች ለመሰራት መፍቀድ መቻል አለባችሁ። በመንፈስ ቅዱስ ለመሰራት፣ በመጽሐፍ ቅዱስ ጤናማ ትምህርት ለመሰራት፣ በአካሉ ቤተክርስቲያን ውስጥ ፈንክሽናል የሆነ ብልት ሆኖ ለመጋጠም መፍቀድ የሚባለው ነገር ግዴታችን የሆነው ከዚህ የተነሳ ነው። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ለዚህ ነው አሁን በቤተክርስቲያን ውስጥ በመንፈስ ቅዱስ አማካኝነት እግዚአብሔር ተቋሙን አካሉን እየገነባ ስለሆነ በኤፌሶን መጽሐፍ ላይ በተደጋጋሚ ትኩረት የተሰጠው ኃይል የሚለው ቃል ነው። የእግዚአብሔር ኃይል የሚለው ቃል በብዙ ቦታ ላይ ተደጋግሞ ታገኙታላችሁ። በተለይ በጳውሎስ ጽሑፍ ላይ እስከ 130 ጊዜ በአጠቃላይ በጳውሎስ ትምህርት ላይ ይሄንን ቃል ይጠቀመዋል። በክርስቶስ የተሰራውን ስራ ደጋግሞ ይጠቀመዋል። ጌታ ይመስገን። አሜን። ፕሮጀክት ነን፣ በመንፈስ ቅዱስ የምንሰራ ሰዎች ነን። ክብር ለጌታ ይሁን። ቤተክርስቲያን የመሰሪያ ቦታ ናት። መልኩን እስክንመስል ድረስ የምንጠረብበት አያችሁ ቦታ ናት። ሁሉ ጊዜ የሚሰራ ማንነት ያለን ሰዎች ነን። ጌታ ይባረክ። ለዚህ ነው ጳውሎስ አንባቢዎቹ ስለ እግዚአብሔር ኃይል ዘላለማዊ ኃይል እንዲረዱ በምዕራፍ 1 ቁጥር 18 እስከ 20 እስከ 19 ይጸልይላቸዋል። 18 20 የልቦናቸው ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ከሁሉ ቢበልጥ የኃይሉ ታላቅነት በቅዱሳን መካከል ያለው ክብር ባለጠግነት ምን እንደሚሆን ከሁሉ ቢበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ እለምናለሁ እያለ በጣም የጻፈላቸው የእግዚአብሔርን ኃይል እንዲረዱ ለአማኞቹ ይጸልይ ነበር። እኛ ጋር የሆነ ፓርቲን ክፍል ሳስተምር ብያለሁ። እየጻፈ እያቋረጠ እየጸለየ የተጻፈ መጽሐፍ ይመስለኛል እላችኋለሁ። 2-3 ቦታ ላይ እንበረከካለሁ ይላል። 1:17 ላይ እንበረከ ጸልያለሁ። ምዕራፍ 3 ቁጥር 14 ላይ አባትነት ሁሉ ከሚሰየምበት ከአፊት እንበረከካለሁ። ምንድነው ብየሳስብ እንዲህ ይመስለኛል። የሆነ ሐሳብ ይጽፍና ስክሪፕቶን አስቀምጦ በርከክ ይላል። ጌታ ሆይ ይሄ ደብዳቤ ሲደርሳቸው ገልጠው ሲያነቡ እንዲገባቸው ማለት ትልቅ እውነት ነው። አሁን እያስተላለፍኩ ያለሁት አቅለው እንዳያልፉት ዝም ብለው ስኪም ሪዲንግ እንደ ዝም ብለው አንብበው ዘግተው እንዳያልፉ እንዲነካቸው እኔ በገባይ ልክ እንዲበራላቸው ያለ የሚጸልይ ይመስለኛል። እና ይሄ መጽሐፍ እየተጸለየልህ የተጻፈ ነው እላለሁ። አንዳንድ አሜን ናቸው። ስለዚህ እየጸለይክ አንብበው። አሜን ክብር ለጌታ ይሁን። ይሄ ጳውሎስ ጭንቀቱ ነው። ከዚህ መልእክት ስለ እግዚአብሔር ቤተክርስቲያን ባህሪ የምንማረው 3 ነገሮች አሉ። የመጀመሪያው ፍጻሜዋን ነው አይደል? እስካቶሎጂካል የሆነ ነገሯን እንመለከታለን። ይህ ዘላለማዊ አመለካከትን የሚያካትት ነው። ገና በራፉ ላይ ዓለም ሳይፈጠር ብሎ ከተፈጠረ ዓለም ከተገለጠ ዓለም ያፈነቅላችኋል። ድንገቴ የሆነ ህይወት እንዳልጀመራችሁ አሁን ያላችሁበት ህይወት መኖራችሁን መፈጠራችሁን ቀድሞ የነበረ የታወቀ ጉዳይ ነው። አሜን አሜን። ስለዚህ ክርስቲያኒቲ መንፈሳዊ ጌም አይደለም፣ ቀልድ አይደለም። የእግዚአብሔር ዘላለማዊ ፕሮግራሙ ነው። ዘላለማዊ ፕሮግራሙ ነው። ይሄ በጣም የሚደንቀኝ ፓርቱ ነው። ለዚህ ነው ዓለም ሳይፈጠር ሲል እኔ 2 ነቢያትን በጣም አደንቃለሁ። 2 ማን ኦፍ ጋዶች አሉኝና አንደኛው ማን ኦፍ ጋድ ሙሴ ነው። እሱ ይገርመኛል። ብዙ ነቢያት ይቆምና በህይወት እንዲሆን ይልሃል የሚሉ ካለህበት ወደፊት ነው የሚያወሩ። ሙሴ ግን አንተ ያለበት ጋር መጥቶ ወደ ኋላ ነው ሄዶ ወደ ኋላ ሄዶ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይልሃል። ባልነበረበት ዘመን የተሰራን ነገር ወደ ኋላ ሄዶ አየው። ሪል ፕሮፌሲ ነቢያት እንደዛ ናቸው። ወደፊትም ወደ ኋላ የሚያሉ አሜን። እና ወደ ኋላ ሄዶ
መሸ ነጋ አንድ እያለ በሚደንቅ ሁኔታ እዝጌር ሲፈጥር ቁጭ ብሎ ያፋጠረ ይመስላል። ሲያወራ ቁጭ ብሎ ያየ ይመስልሃል። ግን የሄደው እስከ ምንድነው? ሰማይና ምድር ሲፈጠሩ ድረስ ነው የሄደው። ከሱ የበለጠ የደነቀኝ ነብይ ጳውሎስ ነው። ዓለም ምን ሳይፈጠር ብሎ የሙሴንም አለፈው። ዓለም ሳይፈጠር ምን ማለት ነው? ዓለም ተፈጥሮ ከተፈጠረ ዓለም አፈር ተቆንጥሮ እፍ ተብሎብህ ነው አንተ ነፍስ ያወቀው እንጀራ በወጥ በልተ አይደለም። አንተ የተቆነጠርክበት አፈር ሳይፈጠር በፊት ሰማይ ያውቃል። አይ ድንገቴ ነገር አልደለንም። ይሄ አሁን ያላችሁበት ህይወት የእግዚአብሔር ዘላለማዊ ፕሮግራም ነው። ይሄ ነው የክርስትና ሃይማኖት ብልጫው። ይሄ ነው እረፍት ማለት ይሄን ማወቅ ነው። በቃ ጳውሎስ ድንቅ ይለዋል። ዓለም ሳይፈጠር ያለው ነገር ገባኝ ይላል፣ ይደነቃል። ደሞ እኮ ካልጠፋ ሰው ጭንጋፍ ለሆንኩት ለኔ በራልኝ ሲላችሁ ትመለከታላችሁ። አባቶች ለዚህ ይመስለኛል በገባቸው ልክ ዋጋ የከፈሉለት። ገላምጣ አታቆማቸው፣ አስራት አታቆማቸው፣ ገርፋ አታቆማቸው፣ ገላ አታቆማቸው፣ ለአውሬ ሰጣ አታቆማቸው። ምን ቢገባቸው ነው? መንፈሳዊነት እንደገባህ የሚታወቀው በምትከፍለው ምላሽ። ምን ያህል ቁም ነገራችን ነው እምነታችን? ምን ያህል ማናስነካው ነው? የአንድ ነገር ዋጋው ካልገባችሁ ዋጋ ትከፍሉለት። ፍጹም አትነኩለት። ጊዜያችሁን አታስነኩት፣ ገንዘባችሁ አታስነኩ፣ ክብራችሁን አታስነኩ። ገርፏቸው ደስ እያላቸው ሄዱ፣ እንደውም ዘመሩ ይላል አዝማቹ። እኔም ወጋየው እንደሰው የሚለው ነው አሉ እነሱ። እኔም ወጋየው ምን አውግኝ፣ ስለ ወንጌል ምን አውግኝ፣ ተገረፍኩ። አንድ ሰው የነበረ ልጆች እያለን ጌታ አትወደኝም ማለት ነው አለ። በከተማው ላይ በጣም የሚወደድ ሰው ነው። የቀበሌው እግር ኳስ ተጫዋች ነው ምናምን እና ይወደዳል። ጴንጤ ሲሆን ሰው ስለሚወደው አልሰድብ አለው እና የማይሰድቡኝ በቃ ስላልዳንኩ ነው እግዚአብሔር ሆይ ብሎ አለቀሰ። እና አንድ ቀን የሆነ ሕፃን ሊሰድቦት የተደሰተው ደስታ እኔም ወጋየው ስለምን ያሁን ጴንጤም ከተሰደበ እኮ በማጭበርበሩ ነው እንጂ በጸዳ ህይወቱ አይደለም። ወልካፋ ትውልድ ውስጥ ነው ያለነው። እግዚአብሔር ይረዳናል። ቤተክርስቲያን ያድሳታል። ሕያዋን ድንጋዮች ይቆነጃሉ። አሜን ነው። አዎ እኛን ያየው ሁሉ አትሊስት እምነታችንን በዋጋው ለመረዳት እስኪገደድ ድረስ አንድ ነፋስ እግዚአብሔር ያንቀሳቀሳል። እምነቱን ንቀው ለመናቅ የዳረጉን ሰዎች ሁለተኛ ጢሞቴዎስ ላይ የሚናገረው አለ የክብር ዕቃና የውርደት ዕቃ ይላቸዋል። አስቀድሞ መወሰን ጋር እሱን ተጠቀሙት። የክብር ዕቃ የውርደት ዕቃ የሚለው ጀስት ማንም ራሱን ከነዚህ ቢያነጻ የክብር ዕቃ ይሆናል የሚለው ጥቅስ ጋር ትጋጫላችሁ። የተዛነፈ ህይወት ይዘው ማይካያ ሰዎች አሉ። እነሱን አይታ ዓለም ሰደበችን። እነሱ ጌታ እንዳገለገሉ ነው የሚያስቡት። ግን እነሱን ያየ እምነቱን ሰድቦ ነው ሄደው የሰው የምን ሆነ የውርደት ዕቃ ሆነ። ግን ከነዚህ የተዘረዘሩ አሉ ዛክ ምዕራፍ 2 ላይ ከነዚህ ግን ማንም ራሱን ቢያነጻ ግን የምን ዕቃ ይሆናል? የክብር ዕቃ ይሆናል። አሜን ነው። ፈርተነው እንዲፈራ ማድረግ፣ አክብረነው እንዲከበር ማድረግ የዘመናችን ጉዳይ ነውና ይሄ ዋጋ እንዲኖረው የቤተ ክርስቲያንን ዘላለማዊ መልክ ማየት መቻል አለብን። ያሁን እንዳንመስላት የሆነ ሰው ግቢ ተከራይተው ሸራ ስለወጠረ እዛ ጋር የጀመረች አድርገን እንዳናስብ። አንዳንዴ እንደዛ እንድናስብ ያደርጉናል። አንድ ሰው ነበርና በቃ አሁን ታሪክ ነው የሚሰራው አለ። በቃ አሁን ጀምረናል፣ የሆነ ነገር አድርገናል፣ አሁን አዲስ ነገር ነው የምንሰራው። ምን ሰው አለ ማለት ሲጀምር ግራ ገባኝና እና እዝጌር ቀን ወጣለት እያልከኝ ነው አልኩት። ሰው አቶ በፕላኒ ዞሮ ኢትዮጵያ የሚባል ሀገር ከዛ በኋላ እኛ ሰፈር አንተን አገኘ። እንግዲህ አሁን ልጀምሩ ነው አይደል? ከእዝጌር ጋር አንዳንዴ እንደዛ ይሰማናል። ልክ እኛ የሆነ ሚሽን ስንጀምር እዝጌር አብሮን የጀመረ ይመስለናል። በቀደሙት የሰራ አይመስለንም። እየሰራ ነው የመጣ ቤተ ክርስቲያን ገብቷቸዋል። የሆነ ሰው ከሆነ ቢሮ ፈቃድ አውጥቶ የሚጀምራት አይደለችም። ቆየች ከተጀመረች። መሰረቷ ክርስቶስ ነው። አሜን ናቸው። በስጋ እንዲገለጥ የሚያደርገው ዘላለማዊ መልኳና ፐርፐዟ ነው። ይሄንን በጣም መረዳት መቻል አለብን። ስለዚህ ኤፌሶን ቤተክርስቲያን ወደፊት ለዘላለም የእግዚአብሔርን ዓላማ እንደምታገለግል ያሳያል። በተለይ ምዕራፍ 2 ከቁጥር 4 እስከ 7፣ ምዕራፍ 3 ከ8 እስከ 10 ላይ ይሄን የሚመስል ነገር ታገኛላችሁ። ቤተክርስቲያን የእግዚአብሔርን ጸጋ ባለጸግነት ለዘላለም ለሁሉም ፍጥረታት ታሳያለች። አብ ይምራል። እግዚአብሔር ፍቅር ነው። ክርስቶስ ይረዳል። መልሱ አዎ ከሆነ መጽሐፉ ፊደሉ ላይ አይደለም አንተ ላይ ነው። ይምራል ስባል አዎ ይሄው የማራቸው፣ ያድናል ይሄው ያዳናቸው። አያችሁ ጸጋው የሚወራው በቤተ ክርስቲያን ነው። አሜን ናቸው። ይሄ በጣም መታወቅ ያለበት ነገር እናንተ ላይ በሰራው ስራ ነው የብርታቱ ጉልበት የሚታየው። አያችሁ እሱ እኮ አይታይም፣ መጽሐፉ መረጃ ነው። ነገር ግን
ሰው መልኮ ነው የሚወጣው በሰራት በገነባት በመንፈስ ቅዱስ አማካኝነት ህይወቱን ባካፈላት በእናንተ በእኔ ባንቺ በኩል ነው። ክብር ለጌታ ይሁን። አሜን አሜን። ለዚህ ነው ክርስቶስ የጠራው ምስክር የጠራው እኮ ለዚህ ነው። እናንተ ከመጀመሪያው ከማጋ ስለሆናችሁ ከኔ ጋር ስለሆናችሁ ምን ትሆናላችሁ? ምስክሮቼ ትሆናላችሁ አላቸው ደቀ መዛሙርቱን። ምስክርና ጠበቃ ይለያያል። አንዳንድ ሰው ጠበቃ ይመስላል ስለጌታ ሲናገር በቃ ደም ስሩ የተገታተረ የተቆጣ ሊደባደብለት ሁሉ ይከጅላል። ጌታ ጠበቃ አይደለም የጠራው። የጠራው ምንድነው? ምስክር ነው። ምስክር የሚጠራ ማን ነው? ምስክር የሚጠራ እኮ እውነቱ የተዋሸበት ሰው ነው። እንዲያርጋል አይደለም። አይ ጋሽ እንትና ያውቃሉ እውነቱን እሳቸው ይምጡና ይጠየቁልኝ ሲል እውነቴ ላይ ተዋሽቷል የሚል ሰው ነው ምን የሚጠራው። ዓለም ዋሽታበታለች አታድንም ብለዋለች። ዓለማየሁና አድኜህ የለ ናና መስክርልኝ ብሎ አንተን ይጠራሃል። መተጥቅስ አይደለም የምታወራው። እሱ ሲያገኝህ ወንጌል ሲገባ ያረጋህን ነው የምትናገረው። እኔ ጫት ቃሚ ነበርኩኝ ካልቃምኩኝ አይኔ አይከፈትም ነበር። ይሄ ኢየሱስ ሲነካኝ አሜን ነው ወይ በቃ ጨዋ ሆንኩኝ። ዱርዬ ነበርኩኝ ጨዋ አደረገኝ። ጠዋት ጠጥቼ የምገኘው ቱቦስ ነበር። አሁን ግን በጊዜ ወጥቼ በጊዜ እገባለሁ። ያረጋህን ነው የምታወራው። መታያዋ ናት ቤተክርስቲያን። አያችሁ ቸርች ማለት ይሄ ናት። ወንጌል ያረጋትን የምታሳይ ናት። ሰዎች እኛን አይተው ሲምፕሊ ግራ ሳይጋቡ የጌታ ናት እንዲሉን አሜን ነው። ክብር ለጌታ ይሁን። እንዲሁም የቤተክርስቲያን የእግዚአብሔርን ጥበብና ባለጸግነት ለዘላለም ለሁሉ ፍጥረታት እግዚአብሔር አምላክ ያሸጋገረበት ሚዲያው ቤተክርስቲያን ናት። እዚህ ዊዝደም አለ፣ ጥበብ አለ፣ መዳን አለ፣ መለወጥ አለ፣ ተስፋ አለ፣ ፈውስ አለ። አሜን ናችሁ። መሰራት አለ፣ መጽናናት አለ። ክብር ለጌታ ይሁን። ከሞት በኋላ ላለ ህይወት እርግጠኝነት እዚህ አለ እንጃለ አይልም የኛ ሃይማኖት። በቃ እዚሁ አብረን እኮ አንድ ቀበሌ እየኖርክ ድኛለው ሚል ድፍረት ጋር የሚያደርስ እውነት ነው ክርስቲያኒቲ። ክብር ለጌታ ይሁን። ይሄንን ነው የሚናገረው። ስለዚህ ባጭሩ የኤፌሶን መልእክት ቤተክርስቲያን በእግዚአብሔር የዘላለም ታሪክ እቅድ ውስጥ ያላትን አስፈላጊ ቦታ ይገልጻል። ድንገት አይደለችም፣ ከዘላለም የነበረች ናት። ሁለተኛ ቀደም ሲል እንደ ዘላለማዊ እቅዱ አካል አድርጎ አስቧታል። ገና የሆነ መስቀል ላይ አይሁዶች ነው ሲሉት የመጣ አይደለም። ወደ ገዛ ወገኖች መጡ አልቀበል ሲሉት የዛ ውጤት አይደለችም ማን? ቤተክርስቲያን። አንዳንዴ እንደዛ የሚያስቡ ሰዎች አሉ። ግን እኔ ማታብኛል የመጀመሪያውን ዘመን ቤተክርስቲያንም ሳጠናት በመጀመሪያ ግልብጥ ብሎ እኮ 3000 ሰው አይሁዳዊ ሄዳ ነው አሜን። እንደገና ሲደገም ስንት ነው? 5000 አሁንም አይሁዳዊ ነው። ተመስርታ ለቤተክርስቲያን ሰው ያልገባው ዘር ለቃ እንደመጣች አላወቀም። ቋንቋ ለቃ ምን የመጣችው የተገረዘ ያልተገረዘ ከሚል ጣጣ ወጣ ሁሉን በእግዚአብሔር መልክ መስራትን ዓላማ አድርጋ መታለች። ክብር ለጌታ ይሁን። ማሰብ አለብን። ሌላው በአሁኑ ጊዜ በዘላለም ኃይሉ እየገነባት እንደሆነ የመጽሐፍ ይናገራል። በስራ ላይ ያለች ቤተክርስቲያን ናት የሚለውን ያሳያል። ወደፊት ደግሞ ዘላለማዊ ዓላማውን ለማሳካት ወደ ፍጻሜ ያመጣታል፣ ወደ ፍጽምና ያመጣታል። አሜን ናችሁ። ፍጹም ሆነ ምዕራፍ 3 መጨረሻ ላይ ወደ እግዚአብሔር ፍጹም ሙላት ደርሳችሁ ምታረጉ ዘንድ ትሞሉ ዘንድ ወደሚለው ወደዛ ውበት ያመጣታል። ከዘላለም ሐሳቡ ናት። አሜን ናችሁ ወይ? እንደገና ደግሞ በዘላለም ውስጥ በሚያስበው አካል ውስጥ ፓርት አድርጎ አስቧታል። ኢናዲሽን ደግሞ በተገለጠው ዓለም ላይ በመንፈስ ቅዱስ እየገነባት ነው ያለው። አት ዘ ኤንድ ደግሞ ወደ ፍጽምና ያመጣታል የሚለውን ነገር የተጀመረ በመንገድ ላይ ያለ የሚያልቅ ህይወት ያላት ቤተክርስቲያን ናት የሚለውን በደንብ ይናገራል። ክብር ለጌታ ይሁን። ይሄ እንግዲህ እስከ 3 ያየናቸው ናቸው። አራተኛው ምዕራፍ ጋር ስትመጡ የቤተክርስቲያን ዘላለማዊ ባህሪ ዘላለማዊ እውነቷ ለጊዜያዊ አኗኗሯ ዋና እንድምታዋ እንደሆነ እንድናስብ ተገልጦ የምትኖሩት ህይወት ከዘላለም ከገባችሁ ፐርፐዙ አንግል የሚቀዳ ነው፣ የተያያዘ ነው። ሰው ጨፍኖ የተረዳውን ነው ገልጦ የሚኖረው። እንዴት ልኑር ካላችሁ እንዴት ገባህ የሚለው መነሻ ፖይንት ይሆናል። መንፈሳዊ ዓለም እንዴት አስተዋልከው? የተገለጠ ዓለም የሚቃኘው ካስተዋልከው መንፈሳዊ መረዳት ጋር የተጋባ ስለሆነ የቤተክርስቲያን ዘላለማዊ መልክ አሁናዊ የሆነ ምልልሷን ይቃኘዋል የሚለውን ይናገራል። እንዴት ነው የሚሆነው ስንል ይሄን የመገለጡን ክፍል በምዕራፍ 4 ምዕራፍ 5 ምዕራፍ 6 ላይ የምታገኙት የተገለጠው የምልልሳችን ዓለም በ3 ዋና ጉዳዮች ማደራጀት እንችላለን። የመጀመሪያው ጳውሎስ በጣም አጽንኦት የሚሰጠው የቤተክርስቲያን ባህሪ የመጀመሪያው እንድምታ ከግንባታዋ ጋር የተያያዘ ነው። ያ ምንድነው? ቤተክርስቲያን የራሷ ማለትም የክርስቶስ አካል ስለሆነች
እንደ ክርስቲያኖች ይህንን አንድነት በጥንቃቄ መጠበቅ በጣም አስፈላጊ ነው ብሎ የመጀመሪያውን የተገለጠ ዓለም ፐርፐስ ከመንፈሳዊ አንድነት ጋር ማስተማር ይጀምራል። በተጠራችሁበት መጠራት እንደሚገባ ትመላለስ ዘንድ እለምናችኋለሁ ይላል። አፕሊኬሽን ላይ ምዕራፍ 4 ላይ ሲመጣ እንዴት እንመላለስ? የመንፈስን አንድነት ምን ለማድረግ ለመጠበቅ ምን አድርገው ትጉ ብሎ ይሄ መንፈሳዊ አንድነት የሚባለው ነገር ተራ በአንድ ቸርች ላይ ተጣባብቆ መገኘትን ብቻ ግብ ያደረገ ሳይሆን የአካሉ የሱ የክርስቶስ ራስ ለሆነው ለሱ ምኑ ናት? ቦዲው ናት። ለምሳሌ አንዳንድ የሰውነታችን ክፍል ሲያስቸግር ይቆርጡታል፣ ያወጡታል፣ ከዋናው አካል ያጎሉታል። ቤተክርስቲያን ራስ አላት። ራሷ ማን ነው? ክርስቶስ ነው። እሷ ምኑ ናት? አካሉ ናት። መንፈሳዊ አንድነት የግድ የሚያደርገው ይሄ ነው። በዚህ አካል ላይ የተገጠመ ተቋም ስለሆነች መንፈስ ቅዱስ የሚገነባው ይሄን ግንባታ ስለሆነ መንፈሳዊ አንድነት እያንዳንዱ ክርስቲያን በጥንቃቄ ሊያረካው የሚገባው ግላዊ ኃላፊነቱ ነው የሚለውን ነገር በደንብ ይናገራል። ምን ማለት ነው? ይህንን መንፈሳዊ አንድነት የክርስቲያንን ባዮች ወይም ክርስቲያኒቲን የሚያስመስሉ እንደው በቃ አለ ቸርች አካባቢ ላይ የመመላለስ ልማድ ያላቸው እንጂ ቤተክርስቲያንና ትምህርቷን የሳቱ ሰዎችን ሰብስበን ይህን መንፈሳዊ አንድነት ልናረካው በፍጹም እንቸገራለን። ይህ መንፈሳዊ አንድነት በማን ነው የሚሰራው ካላችሁ በእውነተኛ ክርስቲያኖች መካከል ልንጠብቀው የሚገባ አንድነት ነው። በክርስቶስ አካል ውስጥ መለያየትን ላለማስከተል እያንዳንዱ ግለሰብ በጥንቃቄ ራሱን ሊያለማምድ ይገባዋል። ይሄ በብሉይ ኪዳን አንድ ጥቅስ አለ። ሰለሞን በጥበቡ ላይ ምዕራፍ 6:19 ላይ ምሳሌ ላይ ሲናገም ይላል 7 ነገሮች ይጠቅሳል። ከሰባቱ ግን እግዚአብሔር የሚጠላው አንዱ ነው ይላል። ሰባቱን አይወዳቸው፣ በጣም የማይወደው ግን አንድ ነገር አለ። ምንድነው ሲባል መለያየትን ምን የሚያደርግ የሚፈጥር። የትም ቦታ ሰው መለያየት ሊፈጥር ይችላል። የት ጋር የሚፈጠርን መለያየት ውስጥ ነው? በወንድሞች መካከል ምን የሚያደርግ መለያየትን። መንፈሳዊ አንድነት ሲባል የሚረብሸው ማንነት ይዞ ያንን ተለማምዶ ለማስቀጠል የደፈረ ማንነት ያላቸው ሰዎች በጣም ይጸየፋል። ስለዚህ ሁልጊዜ መንፈሳዊ አንድነት በኤፌሶ መጽሐፍ ላይ ትኩረት የተሰጠው የክርስቲያኖች ቀዳሚ የተገለጠ ዓለም መልክ ሊሆን ይገባዋል። ለዚህ ነው የምዕራፍ 4 መግቢያው ላይ የምታገኙት መንፈሳዊ አንድነት ነው። ቦታው ላይ ስንመጣ ምክንያታዊነቱን እንመለከታለን። አንድ ሁኑ ዝም ብሎ የሰጠን ኃላፊነት ሳይሆን ካልኩሌሽኑ ነው። ክርስቲያኒቲ አንድ አምላክ፣ አንድ አካል፣ አንድ ጌታ፣ አንድ ጥምቀት፣ አንድ እንዲህ ነው የሚመጣው። አንዳንድ ብሎ ከመጣ ሁለትነት ቦታ የለውም ነው። አሜን ናችሁ? አምላክ አንድ ነው፣ አካል አንድ ናት። አሜን። ይሄ አካል አንድ ነው የሚለው የሥላሴን አካል አይደለም፣ የቸርችን አካል ነው። አንዳንድ ጆባዎች ይጠቅሱታል፣ ከሥላሴ አካል ጋር ያገናኙታል። እሱ ያለ የሚያሳየው የቤተ ክርስቲያን አንድነት ነው የሚያሳየው። ሁለትነት የለውም። አሜን አሜን አሜን። ይሄ አንድነት አንዳንድ ጊዜ በምን ይመታል መሰላችሁ? ጳውሎስ ሲጽፈው በነ ጳውሎስ ዘመን ቤተክርስቲያን አንዲት ናት። አሜን። ምን ነው እዛኔ ቃለ ሕይወት አልነበረችም፣ መካንስ አልነበረችም፣ ሙሉ ወንጌል አልነበረችም። አንዲት ናት። ያን እያሰቡ ነው የሚጽፉት። አሁን እኛ አንድነትን ብዙ ጊዜ ገብታችኋል፣ ይሄ ባጠረው ግቢ ውስጥ ብቻ ነው የምንፈልገው። ጳውሎስ እያወራ ያለው ከዘላለማዊ ፐርፐዝ አንግል ነው አንድነቱን ቢውል እያደረገ ያለው። እዚህም በቃለ ሕይወት ብራንች ስር ያላችሁ፣ እዛም በሆነ ቸርች ብራንች ስር ያላችሁ በጤናማ የክርስቶስ ራስነት ስር እስካላችሁ ድረስ አንድ ናቸው። ይህን አንድነት በኮንግሪጌሽን መጠበቅ አለብን። እንደገና በእምነት ከሚመስሉን ጋር አሜን ነው ማርካት መቻል አለብን። ይሄንን ሁሉ ጊዜ ማሰብ በጣም አስፈላጊ ነው። ሌላኛው በዚህ በቀጣዩ ምዕራፍ 5 ላይ የምትመለከቱት ጳውሎስ ስለ ሕይወት መሰረታዊ ግንኙነቶችን ደግሞ በስም እየጠራ ይናገራል። ባሎችና ሚስቶች፣ ወላጆችና ልጆች፣ ሰራተኞችና አሰሪዎች። እነዚህ በጣም የጤናማ ቤተክርስቲያን ትምህርቷ ከተሳካላት የሚፈተኑበት ቦታ እነዚህ አሁን የሚጠቅሳቸው ቦታዎች ናቸው። አንድ ሰው በመዝሙራችሁ መነካቱን፣ በትምህርታችሁ መነካቱን፣ በዶክትሪናችሁ በትክክል ተጀምሮ ማለቁን ማወቅ ከፈለጋችሁ ምን አይነት ባል ነው? በቀበሌው ብዙ ባሎች አሉ። እሱ ግን ምን አይነት ባሎች ናቸው እኛ ጋር ያሉት? ማንም አግብታ ሚስት ተብላለች። አንቺ ግን ምን አይነት ሚስት ነሽ? ማንም ወልዶ አባት ተብሏል፣ ማንም ወልዶ እናት ተብላለች። እናንተ ግን ምን አይነት አባቶች ናችሁ? ወንጌላዊው የሆነው አባትነትና ሚስትነት ምን ይመስላል? ማንም ቤት ልጅ አለ። መንፈሳዊ ልጅነት፣ ወንጌል የገባው ልጅነት ምን ይመስላል? ማንም ስራ አለው። መንፈሳዊ አሰሪነትና መንፈሳዊ ሰራተኝነት ምን ይመስላሉ?
የተገለጠው ዓለም የምልልስ ዓለማችሁ የሚፈተንበት ቦታ እነዚህ ቦታዎች ናቸው። የኤፌሶን መጽሐፍ ራሱ አሁን በሕያዋን ድንጋይ እንታነጻለን የሚለውን ፓርት ረገጥ አድርገን የምንሰራው እዚህ ውስጥ ነው። እዚህ ውስጥ ነው የምንሰራው። ስብከታችን ስንጨርስ ሰው የቱ ጋር አሜን እንደሚል ያውቃል። አሁን ቀጥቀጥ ብዬ ምናምን በወዛወዝ 4 ሰው አላጣም አሜን የሚል ሰባኪ የቱ ጋር ፖዝ ሲያደርግ መቼ አሜን እንደምን እናውቃለን። መዝሙሩን ቀጣጥለን መዘመር እናውቃለን። ይሄ ሁሉ የተደፋብን መንፈሳዊ ግብአት ምን አደረገን? የሰማነው እውነት ገብቶ ምን አደረገን? እሱ የሚጋለጠው ትዳራችን ላይ ነው፣ ቤተሰባዊ ኃላፊነታችን ላይ ነው፣ ማህበራዊ ግንኙነታችን ላይ ነው። እምነታችን በእነዚህ ግንኙነቶች ላይ ተጽዕኖ ማሳደር አለበት። በእነዚህ ወሳኝ የሆኑ የማህበረሰባችን የተገለጠ መልኮች ላይ ይሄ ፕሮቴስታንት የሚባለው ሃይማኖት በትምህርቱ ተከታዮቹ ላይ ተጽዕኖ ካላደረገ የከሸፈን ህይወት ለመኖር ይገደዳል፣ ለተሐድሶ ይጠራል። በጣም ታርጌት አድርገን ልንሰራ የሚገባን ጉዳይ ይህንን ነው። አንዳንድ ጊዜ ሉዝ እናደርጋለን አይደል? ምዕመናን ወይ ድንገት ይበዙብንና እንቸገራለን። አንዳንድ ቦታ ስንት አባል አለ ስላቸው 4000 ይሉኛል። ስንት ፓስተር አለ? 3 ደነግጣሉ። እውነቴን የምላችሁ 4 በሬ ከዚህ ይነዳችሁ በ2 እረኛ ወደ ቄራ ማድረስ አትችሉ። ሰው ደግሞ ትልቅ ዓለም ነው። ለዚህ ነው እምነቱ የሚለውን የሚመስል ህይወት ለመኖር የሚቸገር ባለትዳር ነው። ወንበሩ አይደለም። አንዳንዴ ፑልፒቱም ደጋግሞ መፍታት እያስለመደን ነው ያለው። አንዳንዶች አንዱ ሲገርመን 2 ብለዋል። አንዳንዶች 3ም እየሞከሩ ነው ይባላል። ወጋው አትልም። እዚህ ፑልፒት ላይ ድራው ባል መሆን ካልቻለ የሆነ ቦታ ትምህርታችን ከሽፏል። የሰው መንፈሳዊነት ለማቆንጀት የሆነ ቦታ ላይ የሳትነው ነገር አለ። አልተጠጋጋንም፣ ትምህርታችንና ተማሪዎቻችን አልተፋጠጡልንም የሚለውን ነገር እንድናስብ ያደርገናል። ስለዚህ ቤተክርስቲያን በዓለም ፊት ኑዛዜዋ፣ ይሄ ኑዛዜ የሚለው እኛ በአበሽኛው ብዙ ጊዜ የምናስበው ይሄ ሰው ሊሞት የሚናገረው ነገር ነው። ኑዛዜ ማለት የልባችሁ እውነተኛውን ነገር መግለጥ ማለት ነው። ኑዛዜ ማለት የእውነት የሚነገር በክብር የሚሰማ ማለት ነው። በሉት ኑዛዜ የእውነት የሚነገር በክብር የሚሰማ ነው። ሲምፕል ሲቀልድ የኖረ ሰውዬ ሲናዘዝ አይቀልድም። አሜን ነው። አይቀልደን ነው አይልም። ያቺን ቀን የእውነት ያወራል። አንተም ቀላደኛ ነው እያልክ የናከውን ሰውዬ የኑዛዜ ቀን ምንም ያውራ በክብር ተሰማዋለህ። ስለዚህ የቤተ ክርስቲያን ኑዛዜ ማለት ይሄ ነው። የእውነት የምትገልጠው ሌሎች አክብረው ምን የሚያደርጉት የሚቀበሏት እሱ የምታደርገው ዋና ዋና የእምነት ስርዓቶቿን ሳይሆን ኑዛዜዋ ማድረግ ያለባት ጥሩ ነው። ስርዓቶቿን መቅረጿ ጥሩ ሆኖ ሳለ በይበልጥ ግን መስራት ያለባት በስነ ምግባር ቅድስናን በማሳየት ጉዳይ ላይ ህዝቧ ላይ የምትሄድበት ውሳኔዋ ነው። የሃይማኖታዊ ስርዓትን ለምዶ ደጋግሞ ልማዱን ለማስቀጠል የሚንቀሳቀስ የሚከማች ጉባኤን ሳይሆን በትክክል እነዚህን የባልነት፣ የሚስትነት፣ የወላጅነት፣ የሰራተኝነት ከዚህ ያልፍም ጦርነታችሁ ሳቃችሁም እዚህ ውስጥ ነው። ምስጋናችሁም ከነዚህ ውስጥ አይወጣም። ከዚህ የተለየ የለም። ሰይጣን ለመጥበጥ ካለ ከነዚህ አንዱን ወይ 3ቱ ጋር ይመጣባል። ከዚህ ያለፈ ነገር የለም። አንድ ቦታ ስለ መንፈሳዊ ጦርነት አስተበረን ብለውኝ ሰናገምና አልኩኝ። መንፈሳዊ ጦርነት ከኬንያ የምትመጣ ከኡጋንዳ የምትሳብ ከምንድን ነው ከህንዱ ውቅያኖስ የምትጎለጎል ዘንዶ አትድከሙ አልኩኝ። ምን አከራተተ ህንዱ ውቅያኖስ ድረስ ዘንዶ ፍለጋ ምን አንከራተተ አልኩና እናንተ ጋር ነው ያለው፣ እዚሁ ሰፈራችሁ ነው ያለው። ወይ እኔ ላይ ነው ወይ የኔ ላይ ነው አልኩኝ። አሜን ነው። ወይ እኔ የምትለው ጤናህ ላይ ሰላምህ ላይ ዛጋ ነው፣ ካለፈ ደግሞ የኔ የምትለው ቢዝነስ ላይ ስራ ላይ ምናምን ነው። ከዛ ውጪ የለም። በሌለህበት ሰይጣን የለም። አሜን። አንዳንዱ ደግሞ ያሳዝነኛል። በቅድመ አያቴ ላይ የምትሰራ ብለው ይላልና ኧረ ይረፉ አያትህ የሉም። ሰይጣን ሞኝ አይደለም። የሌሉ ሰው አይዋጋም። የሚዋጋው ያለው አንተን ነው። ትዳር ያለው አንተ ጋር ነው። ራዕይ ያለው አንተ ጋር ነው። ህይወት ያለው አንተ ጋር ነው። ራስህን ረስተህ አትዝመት ቅድመ አያት ላይ። ይሄ ያው የቆየ በሽታ ስለሆነ ባንዴ ይለቅማቃለው፣ ግን ያው ልሞክር ብዬ ነው። እና አትድከሙ። እውነቴን ነው የምላችሁ። እውነቴን ጤናችሁን ጠብቁ፣ ራሳችሁን ጠብቁ፣ እንደዚህ አይነት ነገራችሁ ላይ ትዳራችሁን ጠብቁ፣ ሚስቶቻችሁን ጠብቁ፣ ባልነታችሁ ላይ ስሩ፣ ቢዝነሳችሁ ላይ ስሩ። አታጭበርብሩ። አሜን ነው ወይ? በኋላ እንገባለን። ምዕራፉ ላይ ስንገባ በጣም ነው የምንጠጋጋው በዚህ መጽሐፍ ላይ ይሄንን ሁሉ ማለት ነው። አሜን አሜን አሜን። ስለዚህ ሌላኛው ጳውሎስ የተገለጠው የቤተ ክርስቲያን ባህሪ ሌላኛው እንድምታ ምንድን ነው ስትሉት በእነዚህ 3 ምዕራፎች ውስጥ 4፣ 5፣ 6 ላይ ነኝ ከእግዚአብሔር ዓላማ ጋር ከሚቃረኑ ኃይሎች ጋር ካለው ግጭት
ጋር የተያያዘ ትምህርት ያስቀምጣል። ምዕራፍ 6 ደረስኩኝ። እሱ ነው የሚናገረው ክርስቲያኖች ራሳቸውን ማስታጠቅ ንቁ ሆኖ መቆየትና እነዚህን መንፈሳዊ ኃይሎች መቋቋም አለባቸው የሚለውን ነገር የትምህርቱ መዝጊያ ያደርገዋል። ቤተክርስቲያን እግዚአብሔር በሶስት መንገዶች ሊገነባት ከአምላክ ጋር ትተባበራለች። አንደኛ አንድነቷን መጠበቅ ወይም ጠብቃ ማቆየት አለባት አብራ ለመሰራት። ሁለተኛ በተቀደሱ ግንኙነቶቿ ለዓለም የንጽህናና የቅድስና መልእክትን ማቅረብ መቻል አለባት። በተገለጠ ዓለማችን ትዳራችን የተገለጠ ነው፣ እናት አባትነታችን የተገለጠ ነው፣ ቢዝነሳችን የተገለጠ ነው። ሌላው ሰዋራ ነው፣ ህሊናና ጌታ ብቻ የሚያውቀው ነው። እነዚህ ግን ልደብቋቸው አትችሉም። ትዳራችሁ ይታያል፣ ባልነታችሁ ይታያል፣ ሚስትነታችሁ ይታያል፣ ፋሚሊ አገዛዛችሁ ይታያል፣ በስራ ቦታ ማንነታችሁ ይታያል። እነዚህ ነገሮች ልደብቋቸው ስለማትችሉ የእምነታችሁን ንጽህና ማጥለቅ ከፈለጋችሁ ምርጥ ሜዳ ናቸው። ማዋረድም ከፈለግን ምርጥ መጋለጫ ቦታዎቻችን ናቸው። እነዚህ እዛ ላይ መሳት አለባት። በሶስተኛና በመጨረሻ የእግዚአብሔርን ሙሉ የጦር ትጥቅ ከለበሰች በኋላ የእግዚአብሔርን ጠላቶች ማድረግ አለባት፣ መዋጋት አለባት። አሜን። ይህ መጽሐፍ ስጨርስ ጳውሎስን ጠየቁት። ምዕራፍ 1 ሰማይ ብለህ ጀምረህ ምዕራፍ 6 ጦር ሜዳ በትንህን የሄድክበት ጉዳይ ምንድን ነው አልኩት። ሰማይ ብሎ ምራቃችን አምጥቶት በዓለም ሳይፈጠር ወላ ሁሉ ብሎ አሜን ናችሁ። በቃ አልቋል ኦሬዲ ፊኒሽ ምናምን ብሎ አውሩቶ መጣና በቀረውስ ፍቄ ይቅናህ ብሎ ጦር ሜዳ ላይ ጣል አድርጎን የሄደበት ጉዳይ ምንድነው ስለው ምዕራፍ እየቆጠርክ ስለተከተልከኝ ያልገባህልኝ። መንፈሳዊ ጦርነት የሰነፍ ጴንጤዎች ዕዳ አይደለም። ከምዕራፍ 1 ጀምሮ እየተሰሩ የመጡ የኃያላን ኃላፊነት ነው። እየተሰሩ ለመጡ ሰዎች ነው መንፈሳዊ ጦርነት እንጂ ዝም ብለህ በቃ ማታ ስላልጸለይኩኝ ጠዋት እንቅፋት መታኝ የምትሉት የፈረሰ ጴንጤ የከሸፈ ጴንጤ ቀልድ አይደለም። መንፈሳዊ ጦርነት ሰይጣን ሞኝ አይደለም። ማንን መዋጋት እንዳለበት የሚያውቅ ተዋጊ ነው። ይሄም መሳሳት የለባችሁም። ስለዚህ ምንድነው እያንዳንዱ በምዕራፍ 1 በክራይስት የሆነልህን፣ ምዕራፍ 2 በጸጋ የተደረከውን፣ ምዕራፍ 3 በግል ህይወት ከክራይስት ጋር የተካፈልከውን ህይወት፣ ምዕራፍ 4 እንዳንተ ከተለወጡ ቅዱሳን ጋር ያስጠበቀው መንፈሳዊ አንድነት፣ ምዕራፍ 5 በተገለጠ ዓለም ላይ የሰራኸውን የተገለጠ የቅድስና ህይወት ሁሉ ደምረህ የምትካፈለው እድል ነው። መንፈሳዊ ጦርነት የሰነፎች ዕዳ አይደለም። እንደውም ስንፍ ስትሉ ጌታ ጦርነት አለ የሚልካችሁ። እንኳን ጌታ የሀገራችን መንግስት እንኳን ዝም ብሎ ከጫተራ ያፈሰውን ጎረምሳ ክላይ ሰጥቶ ግንባር አይወስደውም፣ ሁርሶ ይወስደዋል። አሜን ናችሁ። የሆነ ማሰልጠኛ ይወስደዋል፣ ዱብ በል ይለዋል። ካሰለጠነው በኋላ የሀገር ፍቅር ሉዓላዊነት ይከትበታል። ሰውየው ድንገት ማን ይፈራል ሞት ይልሃል። የመጨረሻውን አስፈሪታ ነገር ይደፍረዋል። አሜን ናችሁ። ከዛስ በማይረባ ደሞዝ ህይወቱን ሊሰጥ ግንባር ይቆምልሃል። የተሰራ ህይወት ማለት ይሄ ነው። ለአቅመ ጦርነት ጌታ እንዲያበቃን እመኛለሁ። ይህን መጽሐፍ ስንጨርስ አሜን ናችሁ። ቆፍጣና ጴንጤ ትሆናላችሁ። ዝም ብለህ ልክስክስ ጦር ሜዳ ውስጥ ራስህን ታረቃለህ። የሰፈር ማጅራት መቺ አይነት ጸሎት ታቆሙና አሜን ናችሁ። ከመንግስት ጋር የሚማጠን መንፈሳዊ ትንቅንቁስ ራሳችሁን ታገኙታላችሁ። ይሄንን እንደ መግቢያ ያሰጣችሁ ለምንድን ነው? በአጠቃላይ በኤፌሶን መጽሐፍ ውስጥ እነዚህ የሚመሳሰሉ ዋና ዋና ቁም ነገሮችን እናገኛለን ነው። ሳምንት ምዕራፍ 1 ብለን ስንመጣ ዲፕ ነገሮችን ከየምዕራፉ እናያለን። ክብር ለጌታ ይሁን። ሳምንት ስትመጡ በተቻለ መጠን በተለይ ምዕራፍ 1 ቁጥር 17፣ 18፣ 19ን በጣም እያሰላሰላችኋቸው ነው። እነሱ ምናልባት የመጀመሪያ ወሳኝ ትኩረቴ እነሱ ላይ ስለሚሆን ክብር ለጌታ ይሁን። አሜን አሜን። ጌታ ይባረክ። የሰማነውን በልቦናችን ያሳድርልን።